መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ አንድ መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ ሁለት መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ሶስት ኃይሎች ወጉኝ የሚል ነገር ዛሬ መግለጫ ወጥቷል። ውጊያ የተፈጸመብኝ፣ ጦርነት የተፈጸመብኝ በሶስት ኃይሎች ነው የሚል መግለጫ ነው የወጣው። እሱን እናሰማችኋለን። እንዲሁም የዛላምበሳው ስብሰባንም እናሰማችኋለን። በዛላምበሳ የተካሄዱ ስብሰባዎች አሉ። ሊፈጸሙ የታሰቡ አደገኛ ተግባራት የሰማናቸው፣ ጥንቃቄ የሚያስፈልጋቸው አንዳንድ መገለጽ ያለባቸውን ብቻ የምንገልጽባቸው ነገሮች ይኖሩናል እና እሱን ሀሳብ የምንሰጥበት ይሆናል። እንግዲህ አንዱ ከሶስቱ ወጉን ከሚለው በፊት የዚህ የዛላምበሳው ስብሰባ ላይ የተወሰነ ነገር ማንሳት ፈልጋለሁ። ትላንትና የተመለከታችሁት የቪዲዮ የዚህ የዛላምበሳ መሆኑን አረጋግጠናል። ዛላምበሳ ነው የተካሄደው። የዚህ የሻዕቢያና የህወሓት ሰዎች ያደረጉት እንደ ጽምዶ ብለው የህዝብ ለህዝብ ብለው ነገር ግን መጨረሻ ላይ ሄደው የታጣቂዎቹ የሻዕቢያ ወታደሮችና የህወሓት ወታደሮች እንዲሁም የሻዕቢያ ፖለቲካ ኃይሎችና የህወሓት ፖለቲካ ኃይሎች በዛላምበሳ መወያየታቸውን ሰምተናል። ከዛ በኋላ የተደረገው ነገር አንዳንዶቹ ጽምዶ ነው፣ ህዝብ ለህዝብ ነው ቢሉም በተጨባጭ ግን የሚሊቴሪ እንቅስቃሴና ውይይት ነው ያደረጉት። ምን እናድርግ በሚል ነገር ነው የተነጋገሩት። ምናልባት ትላንት ብዙዎቹ ጋር ሚዲያ ስለተላለፈ ለማስታወስ ይቺ ነበር የነበረችው።
እንግዲህ ከዚህ ከጽምዶ ካሉት ሰልፍ የአደባባይ መድረክ በኋላ በጋራ ተገናኝተዋል ዛላምበሳ ከተማ ላይ እና መግለጫም ሊያወጡ ይችላሉ እና መግለጫው የሚሉት እነሱ ወታደሮቹ የኤርትራ ወታደሮችም ሌሎችም በግብዣን የተገኘ ነው እንጂ የስብሰባውን ባለቤት የመድረኩን ባለቤት የኤርትራ ህዝብና የትግራይ ህዝብ ነው የሚል በተለይ በሻዕቢያና በህወሓት መካከል የዘገባ ልዩነት አለ። በነገራችን የህወሓት በተለይ ውጭ ያሉት የፕሮፓጋንዳ ክፍሉ በደንብ እንዲታይ የሚሊቴሪም ትስስር አለ የሚለው እንዲታይለት ይፈልጋል። ሻዕቢያዎቹ ግን የኤርትራ መንግስት እንደ መንግስት ይሄ እንቅስቃሴ የኢትዮጵያ መንግስት ማንኛውም አይነት ወታደራዊ እርምጃ ቢወስድ ሌጂቲሜት ያደርገዋል። በአፍሪካ ቢከስም በተባበሩት መንግስታት ቢከስም በሰው አገር ጉዳይ ላይ ጣልቃ ገብቶ የሰው አገር ላይ ገብቶ ይሄን ማድረግ የዓለም አቀፍ ህግ የማይቀበለው እና ብዙ ጊዜ አይታችሁ ከሆነ የኤርትራ መንግስት በጥንቃቄ ነበር ሲያደርግ የነበረው። ኢቭን ሱዳን ላይ ሊታወቅበት ሲል ባለፈው እንደነገርኳችሁ ትጥቃቸውን የኤርትራን ትጥቅ አውልቀው የህወሓትን ዩኒፎርም ነው ያስለበሷቸው ሱዳን ላይ ራሱ ማለት ነው። ከዛ ወጥቶ እንደሰማችሁት የኤርትራው ቃል አቀባይ እኛ ሱዳን ላይ ሰራዊት የለንም ነው ያለው። ወጥቶ ፕሮፓጋንዳ ኃላፊ የማነ የሚባለው ብዙ ነገሮች በውስጥ ለውስጥ ነው የሚሰራው። ስልጠና ሲሰጥም በሌላ መልኩ ነው የሚሰጠው እና አሁን ግን ይሄ ጉዳይ በአደባባይ ስለወጣ የኢትዮጵያ መንግስት እርምጃ ልውሰድ ብሎ ቢያስብ አሁን ህጋዊ ምክንያቶች አሉት እርምጃ ለመውሰድ። በአንድ ሀገር ጉዳይ ላይ ጣልቃ መግባት በይፋ በዚህ መልኩ ጣልቃ መግባት አይፈቀድም። ስለዚህ አንዱ ቲፒኤልኤፎቹ ይፈልጉታል። ነገር ግን የሻዕቢያ መንግስት ደግሞ ስለፈራ አሁን መግለጫዎቹም ምናልባት የህዝብ ለህዝብ ነው፣ መከላከያዎቹ ተጋብዘው ነው የመጡት እንደ አንድ ተጋባዥ እንደ አንድ የማህበረሰቡ አካል እንጂ የኛ እርስ በራስ አይደለም የሚል አንዱ የሰማነው እሱ ነው። ሁለተኛው ዛሬ ቲፒኤልኤፍ ያወጣው መግለጫ ነው። ቲፒኤልኤፍ ባወጣው መግለጫ ላይ 3 ኃይሎች ወጉኝ ብሏል። እንግዲህ ከሸረሪና ቀጥሎ 3ኛ መግለጫ ሲወጣ ማለት ነው። በመግለጫ ላይ መግለጫ ነው የሚደራርቡት። በየመግለጫዎቹ ላይ እንግዲህ ዛሬ አዲስ ነገር የተከሰተው በጥምረት ነው 3 ኃይሎች ይወጉኝ የሚል መግለጫ ነው ያወጡት። እነዚህ 3 ኃይሎች እነሱ የብልጽግና ሰራዊት ያሉት እኛ የኢትዮጵያ መከላከያ ሰራዊትን የብልጽግና ሰራዊት ማለት ጀምረዋል። ሁለተኛ የአካባቢው ታጣቂ ኃይሎች ይሏቸዋል። እውቅና መስጠት አልፈለጉም። የተከዜ ዘብ ምናምን ማለት የፈለጉት ምንድነው የአካባቢው እንደውም በግድ የገቡ ታጣቂ ኃይሎች ናቸው። ሁለተኛው ይላል የነ ኮሎኔል ደመቀ ዘውዱ ማለት ነው። ሶስተኛው የሱዳን ፈጥኖ ደራሽ ወይም ደግሞ አርኤስኤፍ የሚባለው የነ ጀነራል መሐመድ ደጋሎ ማለት ነው ወይም ሄሜቲ የሚባለው አሁን ከኢትዮጵያ ጋር ሆኖ ወቅቶኛል እና አዲሱ ዋናው በብዙ ሰዎች እየተንሸራሸረ ያለው በዚህ ጦርነት ላይ ሄሜቲም ተሳትፏል። ለሶስት ሆኖ ነው የተከዜ ዘብ የብልጽግና ሰራዊት ያሉት የኢትዮጵያ መከላከያና ሄሜቲ አንድ ላይ ነው የገጠሙኝ የሚል መግለጫ ነው ይዘው የወጡት ማለት ነው። በትግራይ ሰራዊት ላይ ግልጽ ውጊያ መክፈቱ ይታወቃል። በውጊያው ላይ የሱዳን ፈጥኖ ደራሽ ኃይል በመባል የሚታወቀውን በመሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ታጣቂ ኃይልና ከአካባቢው ተገደው የተሰባሰቡ ታጣቂዎችም የተሳተፉ ሲሆን
የጄኖሳይዳዊ አምባገነን የብልጽግና ቅጥረኛ ሰራዊት በመንጋ ተሰባስቦ አሉኝ የሚላቸው ሁሉም የአየርና የምድር ኃይል ተጠቅሞ ከንጋት ጀምሮ እስከ አመሻሽ ላይ ተደጋጋሚ ጥቃቶች ለማካሄድ ሞክረዋል። ይሁን እንጂ ፍትሐዊ ዓላማን ግቦ የሰማዕታት አደራ አልክድም ያለው ጀግናው የትግራይ ሰራዊት ተንደርድሮ ለመጣው ወራሪ በመመከት የጠላት ህልም ማክሸፍ ችሏል። በመሆኑም ጀግናው ሰራዊታችን ዛሬም እንደ ትናንቱ በጀግንነት የሚወሳ ለታሪክ የሚሰነድ የሚያኮራና ተአምራዊ ጀግንነት ፈጽሟል። ክብርና ሞገስም ይገባዋል። ያ ታጉሮ በመንጋ የገባውን ቅጥረኛ የብልጽግና ሰራዊትና ሸሪኮቹ ለማየት በሚያሳዝን መንገድ ያለቀ ሆኖ በአሁኑ ወቅት የምዕራብ ትግራይ ጤና ተቋማት ጎንደርና አካባቢው በጠላት ቁስለኞች ተጨናንቀው ይገኛሉ። ይህን ተከትሎ በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞቹ ሞገስም ይገባዋል። ያ ታጉሮ በመንጋ የገባውን ቅጥረኛ የብልጽግና ሰራዊትና ሸሪኮቹ ለማየት በሚያሳዝን መንገድ ያለቀ ሆኖ በአሁኑ ወቅት የምዕራብ ትግራይ ጤና ተቋማት ጎንደርና አካባቢው በጠላት ቁስለኞች ተጨናንቀው ይገኛሉ። ይህን ተከትሎ በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞቹ በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች ተወስደውና እየተወሰዱም ይገኛሉ። ጄኖሳይደሩ የብልጽግና አገዛዝ የትግራይ ህዝብ ሳያጠፋ ፈጽሞ ሊተኛ አይችልም። በመሆኑም ትናንት የሞከረውን በመንጋ የታጀበ ወረራ በማንኛውም ጊዜ በየትኛውም አቅጣጫ እንደሚቀጥልበት አያጠራጥርም። የትግራይ ህዝብ ደግሞ ህልውናውና ደህንነቱ ሉዓላዊነቱና ራስን በራስ የመወሰን መብቱ የማረጋገጥ ህጋዊና ተፈጥሯዊ መብት አለው። ስለዚህ በመጥፋትና በመኖር መካከል በሚካሄደው ፊልሚያ ድል የማን እንደሆነ ዓለማዊ ተሞክሮም ሆነ የራሳችን ታሪክ ህያው ምስክር ነው። ክብርና ሞገስ ለጀግኖች ሰማዕታት፣ እምቢ ለብሔራዊ እልቂት። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 26 2018 ዓ.ም መቀለ። እንግዲህ እንዳያችሁት ነው። 3 ተከታታይ መግለጫ ነው ያወጡት። በእንግሊዘኛም ደግሞ ለዓለም ኮሚኒቲው፣ ለተባበሩ መንግስታት፣ ለዲፕሎማቶች ምናምን ሁሉ ደብዳቤ ልከዋል በደብረ ጽዮን። እዛ ላይ ግን ሲልኩ የትግራይ ሪጂናል ስቴት ብለው ነው የላኩት። እዚህ ግን ሲናገሩ አይታችሁ ከሆነ የትግራይ መንግስት፣ የትግራይ ፕሬዚዳንት ምናምን እያሉ ነው የሚገልጹት። በአንድ ምላስ እንኳን በአንድ አፍ 2 ምላሶች ናቸው እኮ። ለዓለም አቀፍ ኮሚኒቲ ሲናገሩ ሌላ፣ ቢኮዝ አገረ ትግራይ ብለው ቢልኩ ወይም ገቨርንመንት ኦፍ ትግራይ ብለው ቢልኩ ማንም ቀዳደው ነው የሚጥሩባቸው። ቀዳደው አይ ቲንክ ሌላውንም የሚያዩላቸው አይመስለኝም። ያው ጻፍን ለማለት ነው የሚጽፉት። ግን በቃ ለሌላው ሲልኩ የትግራይ ክልላዊ መንግስት ይላል። እዚህ ደግሞ ለዚህ ሙቀት እንትን የሚል አገረ ትግራይ መንግስት ምናምን ይላሉ። እና ይህ የለመደ ባህሪያቸው ስለሆነ ብዙ ወንዝ የማያሻግር ነገር ነው። ሁለተኛ ግን ለምንድን ነው ሄሜቲን የጨመሩት የሚለውን ነገር በደንብ ታስቦበት ታቅዶበት የገባ ነው። ሄሜቲን ሲያስገቡ ጦርነቱን ቀጠናዊ ማድረግ ብቻ አይደለም፣ እኛ ከአልቡርሃን ጋር የተሳተፍነው የኢትዮጵያ መንግስት ከሄሜቲ ጋር ስላለ ነው የሚል ፓራላል የሆነ ኔሬቲቭ ለመፍጠር በደንብ መረዳት አለባችሁ። እንዳልኩት ጎትተው ጦርነቱን ቀጠናዊ ማድረግ ይፈልጋሉ። ባይ ኤኒ ሚንስ በቃ ዓለም ስለነሱ ጆሮውን ስለደፈነ ትኩረቱን ስለነፈገ እንዲሰማቸው የማይቆፍሩት ነው። አሁን ሱዳን ደግሞ ሁሉም አይኑ ሱዳን ላይ ተክሏል። የአሜሪካ መንግስት ጭምር አዋጅ እያወጣ ህግ እያወጣ ነው በሱዳን ዙሪያ። ስለዚህ በሱዳን ዙሪያ ደግሞ ቲዲኤፍ እና አርሚ ሰባ የሚባለው በሽብርተኝነት ይሁን በሆነ ነገር ሊከሰስ ነው፣ እዛ ውስጥ ገብቷል። ስለዚህ የበሰበሰ ዝናብ አይፈራም። ስለዚህ የወተን እንጨምረው ነው። እኔም ከተጨማለቅኩ አይቀር ሌላውንም ላጨማልቀው። ስለዚህ የመጡብኝ ሄሜቲ የኢትዮጵያ መከላከያና እነሱ ባይጠሩትም ተከዜ ዘብ የሚባለው የነ ኮሎኔል ደመቀ ዘውዱ ማለት። እነሱም ግን ምንድነው ያሏቸው? በግድ የገቡ የእነሱ ተላላኪዎች ነው ያሏቸው። ስለዚህ ቁጥር 1 ዓለም አቀፍ ተቋማት አይናቸውን ሊተክሉ የሚችሉት
የሱዳን የሚል ቃል አምጥተው ሲቸነክሩ ነው። ቢሉ ቢሞክሩ ቢሉ ዓለም ጆሮ ዳባ ልበስ አላቸው። የሚያዳምጣቸው ጠፋ። ያልሞከሩት ነገር ያልሰሩት ነገር የለም። ስለዚህ አንዱ አማራጭ የዓለም ጆሮ ለማግኘት ሱዳንን አምጥቶ መክተት ደን ቀጠና አቀፍ ለማድረግ ማለት ነው። እና አይ ቲንክ አንዱ ዓላማ እሱ ነው እንጂ ኤሜቲ ስላለ ስለሌለ ምናምን አይደለም። ሁለተኛ እነዚህ ሰዎች እንግዲህ እንደምታውቁት ገደልናቸው፣ ወረርናቸው፣ በብልጽግና መቃብር ላይ አዲስ አበባ ልንመጣ ነው፣ አዲስ አበባ ዙሪያ ወዳጆች አሉን ምናምን ሲሉ የነበሩ ሰዎች ተገልብጠው ተመታን፣ ተወረርን፣ ምናልን ነው ሲሉ ያሉት። እንደ ዞር ብለህ እኮ ብታይ እየመጣን ነው እኮ ነው። ይሄ አደባባይ ዓለም የሚያውቀው ትርክት ነው። ዓለም የሰማው ትርክት ነው። በመቃብር ላይ በፌዴራል መንግስቱ መቃብር ላይ ነው የኛ ህልውና የሚረጋገጠው እኮ ባነር ለጥፈው እኮ ነው ሲናገሩ የነበረው። የገባ ታዲያ ወዴት ሄደ? ይሄ ሁለተኛው ጉዳይ ነው። እና ትላንትና ሄደን እንመታለን፣ መቃብር ውስጥ እንከታለን ምናምን ሲሉ የነበሩ ሰዎች ተገልብጠው ተመታን፣ ተደበደብን፣ አርኤስኤፍ መጣ በዚህ በኩል ተከዜዘን መጣ፣ በዚህ በኩል የብልጽግና ሰራዊት ያሉት እነሱ የኢትዮጵያ መከላከያ መጣብን እና አለ። አሁን ደግሞ አቅም መገንባት ስላለባቸው ተስፋ መቁረጥ ውስጥ የገባ አካል ስላለ አይ የመጣብንን እኮ ረፍረፈነዋል ደግሞ የሚል ሶስተኛ ትርክት ይዘው መጥተዋል። ረፈረፍ ነው። ግማሹን የምዕራብ ትግራይ እንግዲህ እነሱ ምዕራብ ትግራይ የሚሉት ሆስፒታሎችና ጤና ጣቢያዎች ገብቷል። ግማሹ ጎንደር ሆስፒታል ገብቷል። በቃ አይቀጡ ቅጣት ቀተን መለስ ነው። ምክንያቱም ይሄ ምንድነው ሞራል ቡስት ማድረግ አለባቸው በሌላ በኩል። ምክንያቱም በዚህ በኩል በትግራይ ኮሚኒቲ ውስጥ በጣም ድንጋጤ አለ፣ አልሳተፍም ባይነት አለ። አባሎቻቸውም አንገት እየደፉ ነው። መጣን ሲባሉ ተመጣብን እያሉ የሚል ነው እየነገሩ ያሉት። ስለዚህ ምን አሉ? የመጡብንን ከትክተን አሁን ቁስለኛ ምን አድርገን ወደ ሆስፒታል ላክ ናቸው የሚል ትንሽ ሞቡን ጅራሬውን ጀሌዎቻቸውን ማረጋጋት ኖርማል እንትን ለማለት የተሄደበት ነገር ነው። ይሄ ብዙ ርቀት ያስጌዛል ብዬ አላምንም። ኢንተርናሽናል ኮሚኒቲውም በዚህ ተነስቶ ጆሮ ይሰጣቸዋል የሚል ብዙ እንትን የለኝም። ኒውስ ግን ይሆንላቸዋል አልጠራጠር። አሁን እነ ሮይተርስም ሌሎችም ቢቢሲም ምናምን ዜና አርኤስኤፍ ጦርነት ውስጥ አለበት የሚል ያደረጉላቸዋል ዜና። የሚፈልጉት እሱ ነው እነሱ። በቃ የዓለም ትኩረት የዓለም ጆሮ በምንም መንገድ ማግኘት ነው አሁን የነሱ ስራ። መረሳት ህመም ሆኖባቸዋል፣ በሽታ ሆኖባቸዋል። ስለዚህ ኒውስ ይሆናል፣ አትጠራጠሩ፣ ኒውስ ይሆናል። አሁን በኒውስ ሆንን ብለው ሁሉ በቃ ብርጭቆ ሁሉ ሊመታቱ ይችላል። ሶ ይሄ ያየናቸው ነገሮች ናቸው። ሌላ ምናልባት አንዳንድ የሰማናቸው መረጃዎች ከብዙ በጥቂቱ ነው የምነግራችሁ። በጣም የተቆጠበ ነገር ነው የምናገረው። አስተማማኝ ያሉ ነገርም አልናገርም፣ ማላምንበትንም አልናገርም። ግን አንድ ሁለት ሶስት የሰማኋቸው መረጃዎች ላካፍላችሁ። አንደኛው ይሄ የአደመ የሚባሉት የምታውቋቸው አመራሮች የደብረ ጽዮን ፈትለወርቅና ዓለም ገብረዋህድ የሚባሉትን ጨምሮ ወዲም በተ የሚባለው ወዲ መድን የሚባለው እና ክንፈዳኛው ሚስጥራዊ ስብሰባ አድርገው ነበር የነበረው። ይሄ ሚስጥራዊ ስብሰባ ላይ አንዱ የገመገሙት ህብረተሰባችን በሚፈለገው መልኩ አልተሳተፈም። ይሄ ግምገማቸው ነው። የትግራይ ወጣቶች፣ የትግራይ ማህበረሰብ ከካድሬዎቻችን፣ ከአባሎቻችን፣ ከማዋቀሮቻችን ውጪ ያለው
እየተሳተፈ አይደለም። ራሱን ከኛ አግልሏል። ይሄ በዝርዝር ሰዓት ፈጅተው የተነጋገሩበት ተበላን አይነት ማለት ነው። ህዝቡ ከኛ ጋር አይደለም የሚል ማለት እዚህ ላይ ልድገመው። የአደመ የሚባሉት በተለምዶ ፈትለወርቅን ጨምሮ ማነው ስሙ የሶስቱ ሰዎች ማለት ነው። ሞንጆሪኖ አለች፣ የዓለም ገብረዋድ አለ እና አንደኛው ደግሞ አለ ሰውትን። ሌላው ወዲም በተ የሚባለው ነው። ወዲ መድን የሚባለው ነው። አሁን በቅርብ ጊዜ ያስገቡት ነው። ክንፈዳኛው ነው። ሌላ ክንፈዳኛው እንደምታስታውሱት የዚህ የአገረ ትግራይ የሚለውንም የሚያቀነቅነው የሜቴክ ዘራፊው ሰውዬ ማለት ነው። ሶ ህዝባችን ወይም የትግራይ ህዝብ በጠበቅነው መልኩ አልተንቀሳቀሰልንም የሚል ግምገማ ነው የገመገመው። ይሄ በጣም ጥሩ ግምገማ ነው። ጥሩ ግምገማ ነው። በፈለግነው መልኩ ሪሶርስ አላገኘንም፣ በፈለግነው መልኩ አልተንቀሳቀሰም። ዲያስፖራው በተለይ ተኝቷል ነው ያሉት። ተኝቷል ዲያስፖራው። ድሮ ደጆቶ ሲንከባለል የነበረው ወጣት እናቶች ምኖች ዝም ነው ያሉት፣ ደንግጠዋል። ስለዚህ ህዝቡ ከኛ ጋር አይደለም ያለው፣ ቢያንስ የጦርነት አፒታይት በማህበረሰብ ውስጥ የለም የሚል ገምግሟል። ስለዚህ የተለያየ ነገሮች እርምጃዎች እንውሰድ ነው እያሉ እነዚህ እርምጃዎች እንዳልኩት ወደ ዝርዝር አልገባ፣ ግን ህብረተሰቡን የሚያስደነግጡ እርምጃዎችን ወስደን እናስደንግጥ የሚል ነው። ለምሳሌ በትግራይ በተለያዩ ቦታዎች ተቋማት አካባቢ አደጋ እንዲደርስ ማድረግ፣ ታርጌት ቦታዎች በመለየት ማለት ነው። ተቋማት ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ፣ ፋብሪካዎች ሊሆኑ ይችላሉ፣ ንግድ ቦታዎች ሊሆኑ ይችላሉ፣ ተቋማት ኢንስቲትዩት ሊሆኑ ይችላል፣ የትምህርት ጤና ምናምን ማለት ነው። ለምሳሌ ኤፈርትን የመሳሰሉ ድርጅቶች፣ የህዝብ መሰብሰቢያ ቦታዎች፣ የገበያ ቦታዎች፣ የእምነት ተቋማት፣ እነዚህ ላይ የምንወስደው እርምጃ ማህበረሰቡን እንዲያነቃ ዘን ይሄን እርምጃ የወሰደብህ እሌ ነው ለማለት ማለት ነው። ይሄ በጣም ሲሪየስ ስለሆነ ዲቴይል አልገባም፣ ግን ባልናገርም ስለሚቆጨኝ ኤንድ ካራክተሮቹንም ከዚህ በፊት ስለነገርኳችሁ ተጨባጭ መረጃ ነው ማነሳው። ማህበረሰቡ እንዲጠነቀቅ ነው፣ ሌላ አይደለም። ስለዚህ የለዩዋቸው ተቋማት አሉ፣ የለዩዋቸው የገበያ ቦታዎች አሉ፣ የለዩዋቸው የማህበረሰባዊ የሚሰበሰብባቸው አካባቢዎች አሉ። እነዚህን በማድረግ ህብረተሰቡን የማስቆጣት ስራ እንስራ ነው እያሉ ያሉት። ማድ ሰዎች አይደሉም። ወደ ኋላ ብትሄዱ በታሪካቸው እንዲህ አይነት ነገር ሲያስደርጉ ነበር። ወደ ኋላ ብትሄዱ ሐውዜን ጥሩ ምሳሌ ነው ለዛ። ደርግ አይሮፕላን አምጥቶ ሲመታ ከዛ በፊት የተሰሩ የፕሮፓጋንዳና የፖለቲካ ስራዎች ነበሩ። አንዱ በታሪክ ደረጃ የተቀመጠ አንዳንዶቹ በግልጽ የመሰከሩት ነው። ታሪካዊ ዳራውን 40 ዓመት 30 ዓመት ወደኋላ 20 ዓመት ብትሄዱ ታሪካዊ ዳራው አለ። አንድ እሱ ነው። ሁለተኛ መንግስት ሆነውም ይህን ሲያደርጉ ነው የከረሙት። በጣም ልትገረሙት ትችላላችሁ። እንትን ሾርት ሜሞሪያም እንዳትሆኑ በነገራችን ላይ ልንገራችሁ። ለምሳሌ ጌታቸው አሰፋ የደህንነት ኃላፊ በነበረ ሰዓት
አዲስ አበባ ላይ ታክሲዎች ላይ አውቶቡሶች ላይ ፈንጂ ሲያፈነዳ ቦምብ ሲያፈነዳ እንደነበረ የአሜሪካ መንግስት ነው ይፋ ያደረገው። እዚህ ውስጥ አለ እና ደሞ ውስጥ እንግዲህ ቅድም የነገርኳችሁ እነዚህ ውስጥም ይሄ ቲም ውስጥ ያለ ሰው ተራ ውንጀላ አይደለም። ቪኪ ሃድሰን ምትባል ቪኪ ሃዲሰን መሰለኝ ስሙ የአሜሪካ አምባሳደር የነበረች ያቺ ቀጭኗ ረጅሟ ሴትዮ ማለት ነው። ረጅም ሳይሆን ረጅሟ ሴትዮ ረጅም ነገር ቪኪ ሃዲሰን በኬብል ልካ ነበር አንዴ ለስቴት ዲፓርትመንቱ ማለት ነው። ከዛ በኋላም ወጥቷል፣ በተለያየ መልኩም ወጥቷል። ቪኪ ሃዲሰን ያጋለጠችው የዛኔ የአሜሪካ አምባሳደር ማለት ነው ጌታቸው አሰፋ በተለይ ውጭ ጉዳይ መስሪያ ቤት አካባቢ የፈነዳ አንድ ታክሲ ነበረ። ውይይት ነው የሚባል ምንድነው ሚኒባሱ ላይ ፈንጂ ያስጠመደው ቦምብ ያስጠመደው ጌታቸው አሰፋ ነው። ይሄን የተናገረው የአሜሪካን አምባሳደር ናት፣ ጊዮን ሆቴል አካባቢ ማለት ነው። ይሄ ፕራክቲስ አላቸው፣ በደንብ ልምዱ አላቸው። እንዲህ ከባዶ የመነጨ ነገር አይደለም። ይህንን ኤርሚያስ የሚያወራው ውሸት ነው፣ ውሸተኛ መረጃን እየሰጠ ያለ የምትሉ ከሆነ ይሄን ቁረጡና ውሸት ብላችሁ ዲስከስ አድርጉበት። ቪኪ ሃዲሰን ነው የምትባለው። ሶስተኛ የለውጡ አደገኛ ወቅት በነበረ ሰዓት ጌታቸው አሰፋ ፕሮፖዝ ያደረገው ለኃይለ ማርያም እና ኃይለ ማርያም ደሳለኝ መጽሐፍ ቢጽፍ ደስ ይለኛል የምለው ሁሌ ለዛ ነው። መጥቶ የነገረው ነገር በቁጥጥር ስር እናውል፣ የሆኑ ነገሮችን እንፍጠርና ወጣቱን እናጉረው፣ ወደ ጦላይ፣ ወደ ዝዋይ፣ ወደ ይሄ በቃ ወታደራዊ ማሰልጠኛውን የወጣቶች ማጎሪያ ነው ያለው። ኃይለ ማርያም እምቢ ስላለ እና ጀነራል ሳሞራ የኑስ እኔ የምከተለው የጠቅላይ ሚኒስትሩን ስላለ ነው ፕሮጀክቱ የተቋረጠበት እንጂ የመጣውን የለውጥ እንቅስቃሴ ከ60 ሺህ በላይ ወጣቶችን አፍነን አንዳንድ ነገሮች ወስደን ይሄ አደገኛ ነው ብለን እናርግ የሚል ምክር ሐሳብ ነው ያቀረበው። ወደ ኋላ ብትሄዱ ልምዶቻቸው በሙሉ በእንዲህ አይነት ድርጊቶችን በመፈጸም የባለቤቱን ለሌላ የመስጠት ስራ ነው። ይሄ እኔ ብዙ ጊዜ ብዙዎችም ይሉታል ሂትለር ፋክተር ይባላል ወይም የሂትለር መጽሐፍ የሂትለር ዶክትሪን ነው። ከሂትለር አስተምሮች አንዱ ይሄ ነው። በነገራችን ሂትለር ከዚህ በፊት አጫዎቻችሁ እንደሆነ አላቅም፣ ብታነቡት በጣም አሪፍ መጽሐፍ አለ። ትንሽ ናት መጽሐፍ አይ ቲንክ አማዞን ላይ ማለች። እንትኑን ተተርኳልም። ኔትፍሊክስ ያላችሁ ሰዎች ኦን ታይራኒ የሚለው ላይ ግቡና ታገኙታላችሁ። እቺ መጽሐፍ ታገኙታላችሁ። ትንሽ ናት በጣም ግን በጣም በቃ ትልልቅ ሐሳቦች ታይራኒ የሆነ ገቨርንመንታል ነገር ሲመጣ እንዴት እንከላከለው የሚል 20 ባህሪያቶችን 20 መሰሉኛው 20 ካራክተሮችን ማዳበር ነው። አንድ ፍጹም ቅድም ኢሳያስ ላይ ያነሳናቸው አይነት ማለት ነው። አንደኛ ታይራኒ የሆነ ስርዓትን እንዴት ነው የምታውቁት? 20 ሜካኒዝም አንብቡት። በነገራችን ላይ በጣም አሪፍ መጽሐፍ ናት። ምንም የማተር ኦፍ 3 ሰዓት 2 ሰዓት ቢፈጅባችሁ ነው። ወይ ደግሞ የማትወዱ ሰዎች ኔትፍሊክስ ላይ የኔትፍሊክስ ካበላችሁ በተርጉሞት በቪዲዮ ላው በእንትን ማለት ነው በምስል እና እዛ ላይ ገጽ 103 105 ላይ የጻፈው ነገር አለ። ቲሞቲ ምንድን ነው የሚለው? ገጽ 103 እና 105 ላይ አካባቢ ከ103 እስከ 106 ነው እስከ 107 ድረስ 109 አክቹዋሊ ቻፕተር 18 ማለት ነው። እንትኑን ጽፎታል። የሂትለር ዶክትሪንን ጽፎታል። የሂትለር ዶክትሪን እዚህ ላይ የተጻፈው ምንድን ነው?
በአንድ ወቅት ፌብሩዋሪ 27 ነው። ፌብሩዋሪ 27 1933 ላይ ሂትለር ምንድን ያደረገው? ሁላችሁም ብዙዎቻችሁ በጣም ኢንተረስቲንግ ስቶሪዎች ናቸው ያሉት የሂትለር ታውቃላችሁ። እና 1933 ላይ ፌብሩዋሪ 27 ከ9 ፒኤም ላይ ሰዎች ልኮ ፓርላማውን የጀርመን ፓርላማን አጋየው፣ በሳት አነደደው። እንደመታደል ሆኖ ጎብኝቼዋለሁ። ጀርመን በሄድኩ ሰዓት ማለት ነው። የሚገርም ፓርላማ ነው ፓርላማው ራሱ። እና ያንን አነደደው ሂትለር 9 ፒኤም ላይ ጠብቆ አነደደው። ን ከዛ በኋላ ያነደደበት ምክንያት ፓርላማውን ያነደደበት ምክንያት የፓርላማውን ህንፃ ማለት ነው። ኢሚዲየትሊ ወጣና አዋጅ አወጀ። ይሄን የፈጸሙት ጠላቶቻችን ናቸው፣ ለጠላቶቻችን ሜርሲ ምህረት የለንም፣ ሊያጠፋ የተዘጋጀ ህዝብ ነው የጀርመን ህዝብ ወይ ብሎ አዋጅ ሁሉ አወጀ። ከዛ ማህበረሰቡን ወደሱ ለማምጣት ተቀናቃኝ የሚላቸውን ሰዎች ደግሞ ሰብስቦ ለማጎር ያንን አዋጅ ተጠቀመበት። ይሄንን አንዱ የሂትለር ዶክትሪን የሚባለው ባህሪው እሱ ነው። ይሄን ከማድረግ ወደ ኋላ አይሉም። የሂትለር ዶክትሪን አለ ማለት ነው። ማህበረሰቡ ጥንቃቄ ማድረግ አለበት። አሁን ብልጽግና ሚል ወይም እነጌታቸው ረዳ ሰበብ ይመጣሉ ባንዳዎቹ የፈጸሙ። ምክንያቱም አንዱ ያስቸገሯቸው የነጌታቸውን ንግግር የነጌታቸው ረዳ የነጻድቃን የውጭ ያለው ጂኤስኤስ ምሁራኖቹ ምናምን ንግግር ህዝቡ ሰምቶ በቃ እያዳመጠ ያለው እነጌታቸውን ነው። ምንም እንኳን ከትግራይ ቢርቁ ከትግራይ እየተደመጡ ያሉት እነጌታቸው ረዳ እነሱ እንደሚሉት ባንዳ ምናምን አይደለም ህዝቡ የሚለው። ህዝቡ ወደ ጦርነት መግባት ስላልፈለገ የነጌታቸውን የነጻድቃንን ምክር ነው የሚሰማው፣ ወጣቱ በተለይ። ይሄ በከፍተኛ ሁኔታ አስጨንቋቸዋል። አሁን ምን እንዴት ብለህ ነው አሁን ፈትለ ወርቅን የምትሰማት? ተመልከት፣ እግዚአብሔር ያሳየ። አሁን እንዴት ብለህ ነው ጌታቸው አሰፋን የምትሰማው? በምን ማለት በምን ሳይንስ ነው ጌታቸው አሰፋን ለመስማት ጆሮ መልኩን እንኳን ያላሳየ ሰውዬ ማለት? በኢትዮጵያ ፖለቲካ ውስጥ እኔ የደህንነት ሌሎች ታይተዋል እንደሆነ አላውቅም፣ ፊቱ ሳይታይ አለ። አንዳንዴ እኮ እኛ ስብሰባ ላይ የሆነ ጊዜ አንዴ የፓርቲ ስልጠና ላይ የሆነ መንሸኳሾክ ሲበዛ ኮድ ተደረገ። እንዴ ጌታቸው አለ እንዴ ምናምን መባል ጀመረ። የምሬን ነው የምላቸው። የፓርቲ የከፍተኛ አመራሮች ስልጠና ላይ እኮ ነው። እኔ ይኑር አይኑርም አላየሁትም፣ ለነገሩ አውቀዋለሁ፣ ግን ጠፍቶኛል የተወሰነ መልኩ። ለአንድ ሳምንት ለ10 ቀን ያየሁት የሆነ የፖሊስ ግምገማ ላይ እሱ ምክትል በነበረ ሰዓት እና የሆነ ስትንሸኳሾክ አንተ ጌታቸው አለ እንዴ ምናምን ነው የሚባለው። ጌታቸው አሰፋ ማለት ነው። ጎስት ነው፣ መንፈስ ነው፣ የሰይጣን መንፈስ። አይዶ ነው ወደዛ አልወሰደው፣ ግድ የለም ሃይማኖት ያላረገው። በቃ እንትን ነው የሆነ ስፕሪት ነገር ነው። እሱን ነው የትግራይ ህዝብ ሊያምን የሚችለው። የት ይገባ? የጦርነቱ ቢጀምር ጌታቸው የት ይግባ? ይግባ ስምጥ እኮ ሊታው እንደ አንዳንዶች እኮ እና አርበኛ ምናምን እኮ የጌታቸውን ሬሳ አገኘ ነው ምናምን እኮ ሲባል ነበር። የዛሬን ያርገውና ሰበር ዜና የነገረን እኮ አርበኛ መሳይ ነው። አንድ እግሩ እዚህ ጋር አንደኛው እጁ ምናምን አይ ቲንክ ይመስለኛል። ለጊዜው እሱን አርበኛ መሳይ ብዙ ታሪክ ስላለው ይቅርብኝ። እሱን ያም ሆነ መንፈስ ነው። ጦርነቱ ሲጀመር መቀሌ ይኑር አዲግራት ይኑር ወይም በረሃ ደደቢት በረሃ ይግባ አስመራ ይሄድ ምናምን ይታወቅ አይደለም። ጌታቸው አሰፋ እንዴት ብሎ ነው የትግራይ ህዝብ ለማያውቀው ሰው የሚዋጋው? ተመልከቱ። ስለዚህ የነጌታቸው ረዳ የፖለቲካ ስራ ፕሮፓጋንዳ የምንበለው ተጽዕኖ አሳድሯል በትግራይ ማህበረሰብ ውስጥ። የአረና ስራ ተጽዕኖ አሳድሯል።
የአረና ሊቀመንበር ወጥቶ የሚናገረው፣ የቀድሞዎቹ እነ ገብሩ አስራት የሚናገሩት፣ ሌሎቹ ጥለው የወጡት የጀነራል የነበሩት ሌሎቹ የሚናገሩት ማህበረሰቡ ውስጥ ተጽዕኖ አሳድረዋል። ክፍፍልም ፈጥሯል። በነገራችን ላይ እኔ ባለኝ መረጃ የጌታቸው ረዳ ምክትሉ ያ ከአንደኛው ቦታ የሄደው ማህበረሰቡ እንደ ማህበረሰብ ነው ህወሓትን አያሳየኝ ያለው አንዱ ዞን የጌታቸው ምክትል ጥሎ አስተዳዳሪ የነበረው ጥሎ የወጣበት ዞን ፈትለወርቅ የምትባል ጌታቸው አሰፋ የሚባል እንትና የሚባል አያሳየኝ። እስከዛ ድረስ የሄዱ ናቸው። ባይዘው እንደ ዞን ሉዝ አድርገዋል እንደ ዞን። ስለዚህ አሁን ያላቸው አማራጭ ምንድን ነው? ምን ማድረግ ነው? ቅድም ያልኳችሁን የሂትለር ዶክትሪንን መጠቀም፣ ማህበረሰቡን ለማስቆጣት ማለት ነው። ታሪካዊ ዳራ አለ። በታሪካዊ ደረጃ ሲያደርጉት የከረሙት ነገር ነው። ስልጣን ላይ መጥተው ሲያደርጉት የነበረ ነው። ይሄ ደግሞ በአሜሪካ አምባሳደር በነ ቪኪ ሃዲሰን ራሱ የተረጋገጠ ነው። ግን እነንትና የሚያውቁት ነው። ኃይለማርያም ደሳለኝ ራሱ ጠቅላይ ሚኒስትር በነበረ ሰዓት የሚያውቀው ነገር ነው። አሁን ደግሞ ከፊል ሽብርተኛ ሆነዋል። ወደ ሙሉ ሽብርተኝነት ተቀይረው ሻቢያ ጋር ሆነዋል። ከአልሻባብ ጋር ተገናኝተዋል። ዛሬ ከአልሻባብ ጋር ተገናኝተናል፣ ከኤስአይኤስ የእስላሚክ እንትኑ ጋር ተገናኝተናል፣ ከአልቡርሃን እስላሚክ ኮርቱ ጋር ተገናኝተናል ያሉን ሰዎች እነሱ ናቸው። የወጣቶች የቢሮ ኃላፊው ነው በይፋ ወጥቶ የትግራይ አሁን እነሱ የመደቡት የወጣት ቢሮ ኃላፊው ከአልሻባብ ጋር እንሰራለን፣ ከኤስአይኤስ ጋር እንሰራለን፣ ከሀውቲ አማጽያን ጋር እንሰራለን ያሉ፣ ተባብረናል፣ ቅንጅት ፈጥረናል ያሉ። ስለዚህ ከሻቢያ ጋር ጥምረት ፈጥረ፣ ከኤስአይኤስ ጋር ጥምረት ፈጥረ፣ ከሀውቲ አማጽያን ጋር ጥምረት ፈጥረ ምንድን ነው ሊሆን የሚችለው? አደይንድ ማለት ኢምፖሲብል ነው ልትሉ የምችሉ ሰዎች ካላችሁ እያብራራውላችሁ ነው። አመክንዮቹን እያስቀመጥኩኝ ታሪካዊ ዳራውን አስቀመጥኩላችሁ። ስልጣን ላይ በነበሩ ሰዓት ያለውን አስቀመጥኩላችሁ። አሁን ደግሞ ወደ ትግራይ ከሄዱ በኋላ ወቅታዊ ከጦርነቱም በኋላ የነውን ነገር እያስቀመጥ ነው። ስለዚህ ከእስላሚክ ብራዘርሁድ ጋር እየሰሩ፣ ከኤስአይኤስ ጋር እየሰሩ፣ ከአልሻባብ ጋር እየሰሩ፣ ከሀውቲዎች ጋር እየሰሩ በምንም ተአምር እንዲህ አይነት ነገር ሊፈጽሙ አይችሉም የሚባሉ አይደሉም። ፕላስ እንደነ ክንፈዳኛው አይነት ሰው ወንጀል ፈጽሞ በወንጀል የሚፈለግ ነው። በዝርፊያ ውስጥ ያለ ሰው ነው። ይሄ ሁሉ ነገር ስላለ አሁን የደረሰን መረጃ የሂትለርን ዶክትሪን አምጥተን እንጠቀም፣ ተቋማት፣ ፋብሪካዎች፣ የተለያዩ አካባቢዎች፣ ህዝብ የሚሰበሰባቸው የገበያ ቦታዎች ወዘተ የሚል ማለት ነው። ይሄ በጣም ሲሪየስ ይመስለኛል። ልብ ያለው ልብ ብሎ ቢሰማው ጥሩ ይመስለኛል። ከዚህ በላይ መሄድ አልችልምም አልፈልግምም። ሌላ አዳዲስ ግንባሮች የተባሉ የተሰሙ አዳዲስ ግንባሮች አሉ። የራያ አላማጣ፣ እሱንም ሽፍት ለማድረግ ወደ ራያ አላማጣ ውጥረት አለ። ይሄ ውጥረት ወደ ጦርነት አድጎ ይመጣል አይመጣም የምናየው ነው የሚሆነው። በተለይ በራያ ባላ፣ በዞብል፣ በሞጃ ጥሙጋ፣ መረዋ፣ ኮረም፣ በኮረም መስመር ከስፍራው የደረሰን ነው። እንግዲህ ከስፍራው ሰዎች አሉን እዚህ የምታውቋቸው እነ ቴዲም አሉ። ቴዲ ከስፍራው በዛ ዙሪያ እየተንቀሳቀሱ ነው ያሉት። የደረሱንም መረጃው ሌሎችም ያደረሱን ቴዲም መጥቀስ ስላለብኝ ነው። ቴዲም ማመስገንም ስላለብኝ ይህ አካባቢ ውጥረቶች መኖራቸውንም ከሱም ከሌሎችም መረጃዎች ሰብስበናል። 43ኛ አርሚ የሚባለው ሜካናይዝድ እና የኮማንድ የከባድ መሳሪያ የያዘው ኃይል ወደ ጨርጨር ባለ ዙሪያ ለውጊያ እየተዘጋጀ መሆኑን ያ መንግስት ያቆም ብለን አናስብም ያለ መረጃ ነው። ለእናንተ እየሰጠዋችሁ ነው። ታጣቂዎቹ የተወሰኑ አመራሮቻቸው በእጃቸው ያለውን ኤሌክትሮኒክስ በተለይ ሞባይል ምናምን እንዲጠረነፍ አድርገዋል። በጦርነቱ ስጋት ምክንያት ከአላማጣ ወደ ቆቦ ወደ ኮረም እና የሄደ ነው የህዝብ ትራንስፖርት በጣም መቀነሱን ሰምተናል። የባንኮች የጥሬ ገንዘብ እጥረት በከፍተኛ ሁኔታ እዛ አካባቢ መከሰቱን እና በኮሚሽን ጭምር ገንዘብ
ጥሬ ገንዘቦችን የማግኘት ስራ እየተሰራ መሆኑን አይተናል እና ሌላ ውጥረት በዚህ በራያ አላማጣ አካባቢ ለመፍጠር ሙከራ እየተደረገ መሆኑን ያየ ነው። እንግዲህ ይሄ ወዴት ይመራል የምናየው ይሆናል ማለት ነው። በመጨረሻ እንግዲህ የህወሓት አዳዲሶቹ ድመቶች የሻዕቢያ አዳዲስ ድመቶች የፋኖን ሰዎች ማስፈራራት ጀምረዋል። በተለይ ዋና መነጋገሪያ ሆኖ ነው የወጣው። ብዙም እኔ የማልጠብቀው አይደለም። አስረስ ማረ ዳምጤ ለምንድን ነው እዚህ ሚዲያ ላይ ሄድከው? እዚህ ሚዲያ ላይ ከሄድክ ጠብቃት፣ ከዚህ በኋላ የሚደርስብህ ነገር ይኖራል። ስለዚህ የምትሄድበትን ሚዲያ መወስንልህ እኛ ነን። አርፈሽ ከተደፋሽ ቢገፉ ሻይ ምን አይበልሽ የሚባል አባባል አለ። ተደፍተሃል፣ እኛ ስር እስከተደፋ ድረስ ይሄ እዛም ማለት አቁም፣ አለዛ እርምጃ እንወስድባለን ተብሏል። እንግዲህ አስረስ ያ በከፍተኛ ሁኔታ እያንጫጫ መሆኑን ተመልክተናል። ግን ለምን እንዳንጫጫም አልገባኝም። እውነት ለመናገር ምንም አይታወቅ ነው ወይ ይሄ? ለምን አዲስስ ሆነባችሁ? የአማራ ጽንፈኞች በተለይ ለምን አዲስ ሆነባችሁ? ይሄ የሚታወቅ አይደለ ወይ? ትላንት ጦርነቱን ጀማሪው ቲፒኤልኤፍ መሆኑን እናውቃለን። ህወሓት ነው ጀማሪው። የኢትዮጵያ አየር ኃይል አለው። ዞር ቢል እንዴ ሰልፊ እንኳ አንስቶ ይሄዳል። ጉዳችሁ ፈላ ሲል የነበረ ዛሬ እግራችሁ ስር ወድቋል። ምን ያስገርማል? ደግፉት ሁሉ እኮ ነው የሚባለው። እከሌ የሚባለው ሚዲያ ጥሩ ሚዲያ ስለሆነ ደግፉት፣ ትንግርቱን ደግፉት የሚሉን አዳዲስ ድመቶች ናቸው። ሌላውን ጠርተው እኛ ጋር የነበሩትን ሰዎች እነሱን ነው መደገፍ። እውነተኛ አማራ ድምፆች እነሱ ናቸው። በህወሓት ዘንዶች ዘንድ እውነተኛ አማራ ድምፅ ማለት እኔ ግስር ወድቆ ተንደፋድፈዋል ማለት ነው። በሌላ አነጋገር ባይዘው እኔ ስር ተንደፋደፈ እውነተኛ የአማራ ወኪል ይሆናል። ቢኮስ በደንብ እንድትረዱ እንፈልገው እነ ደብረ ጽዮን እነ ፈትለ ወርቅ ደካማ የአማራ ኃይል ነው የሚፈልጉት። በፍጹም የተጠናከረ ነገ ከነገ ወዲያ ሊያስቸግራቸው የሚችል የአማራ ኃይል እንዲኖር በፍጹም አይፈቅዱም። ስለዚህ የሚንደፋደፍ እግራቸው ስር የሚወድቅ ተነስ ሲሉት የሚነሳ ተቀመጥ ሲሉት የሚቀመጥ ተኛ ሲሉት የሚተኛ እሺ ጌታ የሚል የቤት ውስጥ አገልጋይ ነው የሚፈልጉት። እነሱ ጠግበው ሲበሉ እነሱ ትንሽ ሲበሉ ጠገብኩ እያለ የሚያወራ ጌቶች ትንሽ ሸለብ ሲያደርጋቸው በስማም ሌሊቱን ሙሉ ህልም እያየው አደርኩ ብሎ የሚል ከስር እየተከተለ ቆሻሻቸውን የሚጠርግ የሚቀብር ነው የሚፈልጉት። የሚገርም አይደለም ይሄ? ለምን ሰው እንደተገረመ እንደተደነቀ አላውቅም። ስለዚህ አስረስ ወየውልህ፣ ይሄ ብልጽግና ጋር የምትሄደው ሚዲያ አቁም ነው ያሉት። አስረስ አይመልስም። በነገራችን ላይ አይመልስም። አስረስ ዋጋውን ነው አገኘው። ከሱ በተቃራኒ ያሉት ሰዎች ግን መልሰዋል። ባለፈው መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለመጠይቅ ሰጥቷል። ታውቃላችሁ? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛም ገጥመዋለን። አስረስ ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢትዮጵያ አይቀርም? አስረስ ማረ ፋና ቢቀርብ ተመሳሳይ ነው። ተመሳሳይ እዛ የሚዋሸው ውሸት እናውቃለን። አስረስ ተሸውሎ አለም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንዱ ላይ ከዛ አካባቢ ዘው ብሎ አይገባም። የአፋብን ባለፈው መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለመጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛም ገጥመዋለን። አስረስን
ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? ማስረስ ማለት ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው፣ ተመሳሳይ ነው። እዛ የሚዋሸው ውሸት እናውቃለን። አስረስ ተሸውዶ ነው አልልም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይደለም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ዘው ብሎ አይገባም። የአፋብን ባለፈው መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? ማስረስ ማለት ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው፣ ተመሳሳይ ነው። እዛ የሚዋሸው ውሸት እናውቃለን። አስረስ ተሸውዶ ነው አልልም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይደለም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ይቅርታ፣ የድምፆች እንግዲህ ይቅርታ ጠይቃለሁ ሲስተካከል። አሁን ሰምታችሁታል ብዬ አስባለሁ። ያልተለመደ ማለት አዲስ የሆነባቸው ሰዎች ይገርመኛል እውነት ለመናገር። የኔ ወንድም እንዲህ ይልሃል አንተን እንደው ተሸካሚ አህያ ምናምን ላኩ። አንድ ነገር ንገረው ከዚህ በኋላ እኔ ይሄን ሰውዬ ሳየው እኛ የ70 ዓመት አሮጊት ለ7 የተደፈሩት እናት ነው የሚታዩኝ። በሳቸው ማፀን ደም ነው የሚታጠበው። ልንገርህ እንዲህ ይላል። እኔ መቼም በአንገቴ ቢቆረጥ በእናቴ በልጆቼ በሚስቴ ማፀን ደም አልታጠብም። እሺ አልታጠብም። የፈለገ ብሞት አይሻልም? ብሞት እኮ እመርጣለሁ። ሰው መሞት ነው ያለበት እንደዛ በእናት ማፀን፣ በአያቱ ማፀን፣ በሚስቱ ማፀን፣ በልጆቹ ማፀን ከሚታጠብ በጎርፍ ደም ማለት እስከዛ ምርር ብዬ መናገር ስለምፈልግ እና ሳይህ በሉልኝ። እዚህ የመጣችሁ እንትን የምትሉ እንደዚህ አይነት ሰዎች ሳይ የሚታየኝ ያቺ የ70 ዓመት አሮጊት ነው የምትታየኝ። ሳየው የሚታየኝ በክፍለ ጦር ደረጃ ተደራጅተው የሻዕቢያ ወታደሮች HIV ኤድስ የያዛቸው መጥተው እናቴን፣ አያቴን፣ ልጆቼን፣ አክስቴን ደፈሩ የሚለው ነው ጭንቅላቴ ውስጥ ኢኮ የሚያደርገው። ኢኮ ይጮሃል። ልክ ሰውየውን ሳየው የሚጮህብኝ እሱ ነው። የኔም አያቶች ስለሆኑ፣ የኔም እናቶች ስለሆኑ፣ የኔም አክስቶች ስለሆኑ፣ የኔም ልጆች ስለሆኑ፣ የኔም ሚስቶች ስለሆኑ፣ የኔም ቤተሰቦች ስለሆኑ እንደ ቤተሰብ ነው የማስበው። በዛ ደረጃ ያለ ደግሞ የትኛው ሞራል መጥቶ ነው አንተን ሊናገርህ ተናገረህ ምናምን የምትለው? አታፍርም? በፍጹም አንገቴ ቢቆረጥ በአያቴ ማፀን ደም አልታጠብም። አንገቴ ቢቆረጥ የኢሳያስ እግር ላይ ወድቄ እንኳንም ደፈርካቸው፣ እናቴን እንኳን ደፈርካት፣ አያቴን እንኳን ደፈርካት፣ ሚስቴን እንኳን ደፈርካት አልለውም። የትኛው ሞራል ነው ደግሞ በዛ ደረጃ የሆነው? ዝርዝር ነገር አታስገቡኝ። እኔ ኤርትራ ሊሄድ ሲል መጀመሪያ የደወለልኝ ለእኔ ነው። ቤተሰብ አብሮኛል። በአጋጣሚ መኪና ውስጥ ነበርኩ። ሰላም እንዴት ነህ ምናምን ሰላም። በቃ በቅርብ ቀን እኮ አስመራ ሊሄድ ነው። ምን አስመራ ሊሄድ ነው? አንተ? አዎ ቀልድ ነው የመሰለኝ። የምሬን ነው የምላችሁ፣ ቀልድ ነው የመሰለኝ። ይሄማ አይደረግም። እንዴት ይደረጋል? አንተ ደግሞ ፖለቲካ ማለት እኮ በአንድ ወቅት ወዳጅ ይኖራል፣ ጠላት ይኖራል፣ እንዲህ ይኖራል ምናምን። ጌም እኮ ፖለቲካ እኮ ጌም ነው። ከልቤ ነው የምነግራችሁ፣ እውነቴን ነው የምነግራችሁ። ቤተሰብ አጠገቤ ስላለ ቢያንስ ለቤተሰብ ስል በዋሽ አብሬ የምኖራቸው ሰዎች ናቸው። መዋሽ
ከባዱ ነገር በህይወታችሁ አብራችሁ ያለውን ሰው በማሸጥ። ኤርትራ ሊሄድ ነው ዘመዶቼ ናቸው እኮ እንደ የስጋ ዝምድና ሁሉ አለኝ። I was shocked። ያ ሁሉ ንግግር ያ ሁሉ ነገር ምናምን አታደርገውም። እኔ መቼም በጤንነት የሚደረግ ነገር አይደለም። አለቀ አለቀ አለቀ። ኮሚኒኬሽናችን ይዛለት አልቋል። በነገራችን የምሬን ነው የምላችሁ። ይሄ ለታሪክ የምናገረው ነው፣ ስለሚጠቅም አይደለም። ከዛ በኋላ ኮሚኒኬሽን አይለም። እከሌን ያውን አንዱ የሚናገረው ይሄ የማጥመድ ስራዎች እንዳሉ አውቃለሁ። ስለ ራሴ ላወራ አይደለም፣ ግን በዛ መጠን ያ በክፍለ ጦር ደረጃ ተደራጅቶ ደግሞ እኮ ሌላ እንትን ቢሆን HIV ኤድስ ጀነሬሽንን የትውልድህን አደራጅቶ አስቡት። ኢሳያስ አፈወርቂ ቁጭ ብሎ ምርመራ አድርጎ የታጣቂዎቹ ምርመራ አድርጎ HIV ኤድስ ህሙማኖችን ሰብስቦ አንድ ክፍለ ጦር አደራጅቷቸው ሂዱ ትግራይ ብሎ ሲላቸው ማለት ሰው ነው። ከዚህ በኋላ ስለ ሰው ማውራት ትችላለህ? ያጋለጠችው ምንድነው? መሰረት ዛሬ አውሮፓ ሲፈልጓት ተሰዳ የሮጠችው መሰረት አንዷ ወጣት ምናልባት የኤችአይቪ ኤድስ ህሙማን ነኝ ብለው ወታደሩ ይተወኛል ብላ ህሙማን አይደለችም። የሻዕቢያ ወታደር ይተወኛል፣ የሚተወኝ እንዲህ ብዬ ብናገረው ነው ብላ እንዲህ እኮ ነኝ ተው ለአንተ ለጤንነትህ ስትለው እንዲህ ነሽ እንዲያው ለሱማ የተዘጋጁ ሰዎች አሉ እከሌ ና ና ና ና ተጠርተው። ይሄ በህይወት ብትሞት አይመረጥም? ብትሞት ደግሞ ሌላ ከሌን እንዲያለው ከሌን እንዲያለው የሚባል የትኛው ሞራል የትኛው የሞራል ቁመና ነው? እንዲህ ያና ቀና ብለህ የምትሄድ ገንዘብ ሰብስበህ ሊሆን ይችላል፣ አደራጅተህ ሊሆን ይችላል። ሻዕቢያ ብር አለው ምንም ጥያቄ የለው። የቲፒኤልኤፍ ሰዎች ብር አላቸው፣ በየቦታው ፋብሪካ አላቸው። አሜሪካን ሀገር ብዙ ካምፓኒ አላቸው። ትላንት ነግሬያቸዋለሁ። የኢትዮጵያ አምባሳደር ሆኖ ተቀምጦ የሚሰበስበው ገንዘብ ለኤፈርት ነበር። አይቼዋለሁ። ቼካር 50 ሚሊዮን አካባቢ ነው አንዱ አምባሳደር። ትላንት ያነሳውላችሁ ስሙ የኢትዮጵያ አምባሳደር የሆነ አካውንት ከፍቶ የኤፈርት የኢትዮጵያ ገንዘብ 50 ሚሊዮን ዶላር አካውንት ውስጥ እንዲገባለት የተደረገ አጅሬ ሚስት ሁኔታውን ስለምታውቅ ቀበጥበጥ ሲላይታው የቀበጠትም ሰው ይታወቃል። ባይዘው ስቶሪው ይታወቃል። እኔ አንዱ ከአንዱ ጋር ላለማነካካት ፈልጌ እንደዛ እንዲሆን ሚዲያ ያልፈልግም። ከታወቁ ሰዎች ጋር ነው የተነካካው። ይሄን የደርሳበት በማረጋገጫ ስትደርስበት ፍቺ ብቻ ሳይሆን የንብረት ክፍያ አድርጋ 25 ሚሊዮን ምናምን ዶላሯን ወስዳ ፖቶማክ የሚባል አሁን ሜሪላንድ ቨርጂኒያ ዲሲ ሀብታሞች የሚኖሩበት መንደር አለ። ፖቶማክ የሚባል ሪቨሩ አካባቢ ማለት። እንዲህ አይነት ጋጠ ወጦች ናቸው። በነገራችን ላይ እንዲህ አይነት ሌቦች ናቸው። ይሄን ነው እንከሌን እንዲያለህ እያልክ ማረግ የምታመጣው። እና ንገርልኝ ከዛሬ ጀምሮ ሲጽፍ አንተን ሲያይህ በሉት ትስር የአዲስ ኮምፓስ ልጆች እዛ ምታየው አንተን ሲያይህ ትዝ የሚለው ያ ንግግርህ ነው። የክፍለ ጦር የተደራጀ የኤችአይቪ ኤድስ ሰዎች ገብተው የትግራይ እናቶችን የጨፈጨፉበት ነው። እኔ ገመድ ብገዛ መርጣለሁ አስመራ ከሚሄድ። ከምሬ ነው። ኢትስ ኖት ፖለቲክስ ባይዘው ይሄ የሞራሊቲ ጥያቄ ነው። የሰው የመሆን ጥያቄ ነው። እና አሁን እንደለመዱት እና ስረስ ላይ ጀስ ማለት ተጀመረ። ጀስ ሰምተንሃል፣ የወያኔ የብልጽግና ሚዲያ ጋር ሄድከው ሄደህ የተናገርከውን አሁን እንገጥመሃለን ተብሏል። ስረስ እሺ ጌታዬ ብሎ ይቅርታ ይጠይቃል። በውስጥ ይቅርታ ጠይቃ ስረስ በአስቸኳይ
መልስ ግን ተሰጥቷል። የሄደበት በለጠ ወጥቶ መልስ ሰጥቷል። ወያን እንትንም ብልጽግናም ስለተባለ በለጠ ተናዷል መሰለኝ መልስ ሰጥቷል። የሰሯቸውን ፕሮግራሞች በተመለከተ እንደዚሁ መልዕክቶች በአክብሮት የሚጋብዛችሁ አድማጭ ተመልካቾቻችን የተለያዩ አስተያየቶችን አድርሳችሁኛል። ካደረሳችሁኝ አስተያየቶች መካከል የህወሓት አፈቀላጤ ሚዲያዎች የሰሯቸውን ፕሮግራሞች በተመለከተ እንደዚሁ መልዕክቶችን አድርሳችኋል። እንግዲህ ይህንን በተመለከተ የህወሓት አፈቀላጤ ሚዲያዎችን በተመለከተ በተለይ በፌስቡክ ገጽ ላይ የለጠፉት ጽሑፍ አለ፣ ልታነቡ ትችላላችሁ። እነዚህ የህወሓት አፈቀላጤ ሚዲያዎችና ጋዜጠኞቻቸው እንግዲህ ከኔ ጋር የነበራቸው ውይይት በተመለከተ እንዲሁም ደግሞ ከ2 ዓመታት በፊት ነው በነገራችን ላይ አሁን ወደ ስም ማጥፋት ከመምጣታቸው በፊት የነበረውን የምልመላ ሂደትም የሚያሳይ እና ጥረቱ አለመሳካቱን ተከትሎ አሁን ፍረጃዎች እየመጡ ነው የሚገኙት። ይሄ የሚጠበቅ ነው፣ በጣም በትንሹ የሚጠበቅ ጉዳይ ስለሆነ ብዙ አይደለም። እነዚህ የአፈቀላጤ ሚዲያዎች ከአሁን በፊት በ2013 በ2014 በነበሩ ጦርነቶች በጭና ጦርነት፣ በጋይንቱ ጦርነት ተደጋጋሚ እኔን ስም በመውሰድ ከፕሮግራም ላይ እንደዚሁ ቪዲዮዎችን እየቆረጡ እንደዚሁ ተመሳሳይ የስም ማጥፋትና ፍረጃዎችን አድርገዋል። ብዙ ይሄ የተለየ ነገር አይደለም። ስለዚህ ያለውን ነገር እዛ ላይ ተከታተሉ ትችላላችሁ። አሁን በዚህ ቪዲዮ መልእክት ላይ ከላካችሁልኝ የተመለከትኩት የአማራ ፋኖዎችን እነዚህ የህወሓት አፈቀላጤዎች ሚዲያ እንመድባለን፣ እዚህ ሚዲያ ትሄዳላችሁ፣ እዛ ሚዲያ ትሄዱም ብለው የመመደብ ስልጣን እንደደረሱ የሚያሳይ ነው። ይሄ እንግዲህ ለፋኖ ሰራዊት ለአማራ ህዝብ የህልውና ታጋይ ጉዳዩ እንዴት ለምን ተብሎ ሊጠየቅ የሚገባ ጉዳይ ነው። የህወሓት አፈቀላጤ ነው የፋኖ መሪዎችን የሚዲያ ምደባ የሚሰራው የሰራዊት ስምሪት የሚሰራው። የአማራ ህዝብ የራሱ የህልውና ጥያቄዎችን አዝለው የሚንቀሳቀሱ የፋኖ መሪዎች በየትኛው ቦታ ላይ መናገር ያለባቸውን በየትኛው ቦታ ላይ እንዲሁም ደግሞ ማድረግ ያለባቸውን በደንብ ጠንቀው የሚያውቁ ናቸው። እየታየ ያለውም እሱ ነው። የህወሓት ሰዎች ግን ይህንን ጉዳይ ጠቅልለው ወስደው ምን እያደረጉበት ነው? ይሄ እንግዲህ ከፍረጃው ይልቅ ይሄኛው የህወሓት አፈቀላጤዎች የፋኖ ሰራዊት አመራሮችንና የፋኖ ሰራዊት አባላትን ምደባና ስምሪት የሚዲያ የፕሮፓጋንዳ ጭምር አቅጣጫ የምንሰጣችሁ እኛ ነን የሚለው እጅግ የሚያሳፍር ነው። እንግዲህ ይሄ ጉዳይ ተደጋግሞ የተባለ ጉዳይ ነው። ለምንድን ነው እነዚህ ሰዎች ይህንን ፍረጃ የሚያደርጉት የሚለው ካለ አንዳንድ ቦታ ላይ ምናልባት ያገኙት ፊት ይኖራል። ይህንን ፊት በተመለከተ የሆነ የተገባላቸው ቃል ሊኖር ይችላል። ይህም በግልጽ የሚታዩ አሉ። የደብረ ጽዮን ጋር ወደፊት ወይም ደግሞ የአማራ የማንነት ጥያቄዎች እዚህ ግባ የሚባሉ አጀንዳ አይደሉም የሚሉ ሰዎችን ተመልክተው ይሆናል። እውነታው ግን እሱ አይደለም። በትግራይ በኩል ያሉ ፖለቲከኞች የወልቃይትን ጉዳይ እንደ ንዑስ አጀንዳ፣ የራያን ጉዳይ እንደ ቁራጭ አጀንዳ አቅርበውት አይተውት አያውቁም። እንደ ዋና የህልውና 40% ህዝባቸው እና ክልላቸው መሬታቸው ሉዓላዊ ግዛታቸው እንደተቆረጠ ነው ሰራዊት እያዘጋጁበት ያለው። ይሄ እጅግ አሳዛኝ ነው። በነገራችን ላይ ይህንን ንዑስ ጥያቄ ነው ብለው ለነሱ የሚያግሯቸው ሰዎች፣ ህወሓቶቹ ደግሞ በሌላ በኩል ይህንን ንዑስ ጥያቄ እንዳልሆነ ይልቁንስ ታላቋን ትግራይ የመመስረት ትልቅ ፕሮጀክት ዋና እንቅፋት እንደሆነባቸው አድርገው ነው የሚመለከቱት። ይህንን በተመለከተ ሰሞኑን አምባሳደር ፍስሐ አስገዶም ኤርትራን ስለመገንጠል እንዲሁም ደግሞ ትብብሮችን በተመለከተ የህወሓቱ ወታደራዊ አዛዥ ጀነራል ኃይለስላሴ ትብብሮቹን እንዴት እንደገለጿቸው ወደኋላ ሄዳችሁ ልትመለከቱ ትችላላችሁ። አሁንም ፋኖ ከየትኛውም ኃይል ጋር ሊተባበር ይችላል። ይሄ ነው ለአመራሮቹ የቀረበው ጥያቄ። ትብብሩ ግን ምንድነው? ትብብሩ የህዝብን ጥቅም የራስህን ጥቅም የምታስቀምጠው በቅድመ ሁኔታ በድህረ ሁኔታ እንዲሁም ደግሞ በሂደት ላይ ብለህ የምታስቀምጠው ጉዳይ ምንድነው ነው። ይሄ ጉዳይ ይቅረብ፣ ህዝብ ይየው። ከዛ በኋላ ትብብርን የሚጠላ አንድም ሰው የለም። ትብብሩ ግልጽ አይደለም። የህወሓት ሰዎች እነ ፈትለወርቅም እነ ጀነራል ኃይለስላሴም በተደጋጋሚ ነገራችን ላይ አሁን ወደ ስም ማጥፋት ከመምጣታቸው በፊት የነበረውን የምልመላ ሂደትም የሚያሳይ እና ጥረቱ አለመሳካቱን ተከትሎ አሁን ፍረጃዎች እየመጡ ነው የሚገኙት። ይሄ የሚጠበቅ ነው፣ በጣም በትንሹ የሚጠበቅ ጉዳይ ስለሆነ ብዙ አይደለም። እነዚህ የአፈቀላጤ ሚዲያዎች ከአሁን በፊት በ2013 በ2014 በነበሩ ጦርነቶች በጭና ጦርነት፣ በጋይንቱ ጦርነት ተደጋጋሚ እኔን ስም በመውሰድ ከፕሮግራም ላይ እንደዚሁ ቪዲዮዎችን እየቆረጡ እንደዚሁ ተመሳሳይ የስም ማጥፋትና ፍረጃዎችን አድርገዋል። ብዙ ይሄ የተለየ ነገር አይደለም። ስለዚህ ያለውን ነገር እዛ ላይ ተከታተሉ ትችላላችሁ።
አሁን በዚህ ቪዲዮ መልእክት ላይ ከላካችሁልኝ የተመለከትኩት የአማራ ፋኖዎችን እነዚህ የህወሓት አፈቀላጤዎች ሚዲያ እንመድባለን፣ እዚህ ሚዲያ ትሄዳላችሁ፣ እዛ ሚዲያ ትሄዱም ብለው የመመደብ ስልጣን እንደደረሱ የሚያሳይ ነው። ይሄ እንግዲህ ለፋኖ ሰራዊት ለአማራ ህዝብ የህልውና ታጋይ ጉዳዩ እንዴት ለምን ተብሎ ሊጠየቅ የሚገባው ጉዳይ ነው። የህወሓት አፈቀላጤ ነው የፋኖ መሪዎችን የሚዲያ ምደባ የሚሰራው የሰራዊት ስምሪት የሚሰራው። የአማራ ህዝብ የራሱ የህልውና ጥያቄዎችን አዝለው የሚንቀሳቀሱ የፋኖ መሪዎች በየትኛው ቦታ ላይ መናገር ያለባቸውን በየትኛው ቦታ ላይ እንዲሁም ደግሞ ማድረግ ያለባቸውን በደንብ ጠንቀው የሚያውቁ ናቸው። እየታየ ያለውም እሱ ነው። የህወሓት ሰዎች ግን ይህንን ጉዳይ ጠቅልለው ወስደው ምን እያደረጉበት ነው? ይሄ እንግዲህ ከፍረጃው ይልቅ ይሄኛው የህወሓት አፈቀላጤዎች የፋኖ ሰራዊት አመራሮችንና የፋኖ ሰራዊት አባላትን ምደባና ስምሪት የሚዲያ የፕሮፓጋንዳ ጭምር አቅጣጫ የምንሰጣችሁ እኛ ነን የሚለው እጅግ የሚያሳፍር ነው። እንግዲህ ይሄ ጉዳይ ተደጋግሞ የተባለ ጉዳይ ነው። ለምንድን ነው እነዚህ ሰዎች ይህንን ፍረጃ የሚያደርጉት የሚለው ካለ አንዳንድ ቦታ ላይ ምናልባት ያገኙት ፊት ይኖራል። ይህንን ፊት በተመለከተ የሆነ የተገባላቸው ቃል ሊኖር ይችላል። ይህም በግልጽ የሚታዩ አሉ። የደብረ ጽዮን ጋር ወደፊት ወይም ደግሞ የአማራ የማንነት ጥያቄዎች እዚህ ግባ የሚባሉ አጀንዳ አይደሉም የሚሉ ሰዎችን ተመልክተው ይሆናል። እውነታው ግን እሱ አይደለም። በትግራይ በኩል ያሉ ፖለቲከኞች የወልቃይትን ጉዳይ እንደ ንዑስ አጀንዳ፣ የራያን ጉዳይ እንደ ቁራጭ አጀንዳ አቅርበውት አይተውት አያውቁም። እንደ ዋና የህልውና 40% ህዝባቸው እና ክልላቸው መሬታቸው ሉዓላዊ ግዛታቸው እንደተቆረጠ ነው ሰራዊት እያዘጋጁበት ያለው። ይሄ እጅግ አሳዛኝ ነው። በነገራችን ላይ ይህንን ንዑስ ጥያቄ ነው ብለው ለነሱ የሚያግሯቸው ሰዎች፣ ህወሓቶቹ ደግሞ በሌላ በኩል ይህንን ንዑስ ጥያቄ እንዳልሆነ ይልቁንስ ታላቋን ትግራይ የመመስረት ትልቅ ፕሮጀክት ዋና እንቅፋት እንደሆነባቸው አድርገው ነው የሚመለከቱት። ይህንን በተመለከተ ሰሞኑን አምባሳደር ፍስሐ አስገዶም ኤርትራን ስለመገንጠል እንዲሁም ደግሞ ትብብሮችን በተመለከተ የህወሓቱ ወታደራዊ አዛዥ ጀነራል ኃይለስላሴ ትብብሮቹን እንዴት እንደገለጿቸው ወደኋላ ሄዳችሁ ልትመለከቱ ትችላላችሁ። አሁንም ፋኖ ከየትኛውም በለጠ ከዩጋንዳ እሳት ለብሶ እሳት ጎርሶ ነው የመጣው። ግን ትንሽ ይቀራል። በለጠ ትንሽ ወዳጄም ቀድሞ ትንሽ ስለነበረ እሳት ብዙ እሳት አላየሁብም። በሌ የህልውና ትግል ውስጥ ያለ ሰው እሳት በእሳት ነው የሚሆነው በነገራችን ላይ እና እሳት ነው ህልውና ትግል። ወንድም በለጠ ለምን ስም ትደብቃለህ? ለምን የምትደብቀው? ህልውና ትግል ላይ ስም ይደበቃል? ቁራጭ አጀንዳ፣ ንዑስ አጀንዳ ያሉት ሰዎች እነማን ናቸው? ለምን ፈራ? በሌ ለምን ፈራ? ህልውና ትግል ላይ አይፈራም። በነገራችን ላይ ወይ ህልውና ትግል አይደለም ማለት ነው ያስከው ያዛችሁት። ከእንደ ወንድም ነው እየነገርኩ ያለሁት። በነገራችን ለምን ፈራ? ቁራሽ አጀንዳ ነው ያለው ማን ነው? ማዛ አይደለችም? ማዛ ማመድ። እኔ ልገር እኔ እንኳን ህልውና ትግል ላይ አይደለሁም፣ ግን ላግዝ ብዬ ትንሽ ልደግፍ ብዬ ለቁራሽ አጀንዳ ብለን ያለች እሷ ናት። ዛሬ ጨምራለች። በነገራችን ላይ ዳይፐር ግዛ ብለሃለች። ዳይፐር ግዙላቸው ብለሃለች ማዛ ማመድ በለጠ። ስለዚህ እስከምን ሄደች ማለት ነው? እስከ ዳይፐር የንዴት መጠን ቁጥጥሩ ከመቆጣጠር አቅቶ እስከ ዳይፐር ሄዳል። ዳይፐር ግዙላቸው ነው ያለችው። የህልውና ታጋይ ደግሞ ከሌ አይደብቅም። ሰውየውንም ለምን ደበቅከው? ዋናውን ሰው አሁን በእርግጥ አታውቅም። ፋኖ ከማንም ጋር እንትን ሊያደርግ ይችላል፣ ሊቀናጅ ይችላል ምናምን። ዘመነ ከመቀሌ ሄደው ለምንድን ነው አታውቅም? ይሄን ህልውና ትግል ላይ አይደለህም ያልኩ ለዚህ ነው። ህልውና የሚታገል ሰው እንደዛ አይደለም በለጠ። ወይ ሚዲያውን ህልውና ታጋይ አታድርገው። ከምሬ ነው። አስረስ አንተ ጋር ሲመጣ ፕሮግራም ሰርቻለሁ እኔ። አስረስን ጢባጢቤ እንደተጫወትክበት ተናግሬያለሁ። የጋለ ብረት ላይ እንዳስቀምጥከው ተናግሬያለሁ። እንደውም ከዛ በኋላ ፕሮግራሙን ራሱን ችሎ እንዲታይ ስለፈለኩ ሄዳችሁ ማየት ትችላላችሁ። የእሳት ራት የሆነው አስረስ ብዬ ነው
ያስቀመ ሳትራት አድርገዋል። እንግዲህ ሳትራት ሄዳ ብርሃኑን አይታ ሄዳ ጧ ብላም እንደምትፈነዳው አስረስ የዛለት ፈንድቷል። በነገራችን አስተፍተዋል። ማስተፋት እንለዋለን በፖለቲካ። በቃ ምንም ከማስተፋት አንፃር የቀረህ ነገር የለም። እስኪ ጸጽተው ትጠብቅ። ምን ነው በለጠ ጋር ባልሄድኩኝ፣ ምን ነው ፕሮጎንደር በሆኑ የጎንደር አፍቃሪ ሚዲያዎች ጋር ባልሄድኩኝ። እሱ ያሰበው የአማራ ብሔርተኝነት አንድ ነው ብሎ ስላሰበ አንድ አይደላችሁም። እሱን ነው የነገርናችሁ። የጎንደር ሌላ ነው፣ የጎጃም ሌላ ነው፣ የወሎ ሌላ ነው፣ የሸዋ ሌላ ነው። አይምሮያን እንደማይቀበል አውቃለሁ። በለጠ ጎንደር ጋር መሄድ የለብኝም ብሎ ነው ያሰላው። ቢኮስ ጎንደሮች ቀይ መስመራችሁ ይታወቃል። የጎንደር ሚዲያዎች ፕሮ ጎንደር የሆናችሁ ሰዎች ምን አይነት መስመር እንዳሰመራችሁ ምን አይነት ነገር እንደምትሉ ይታወቃል። አንድ ነገር ግን ደግሞ ልብ ያውቃል። በለጠ ቲፔ ብልጽግናን አብይ አህመድ ምናምን እያልክ መኖር ትችላለህ። አዘ ሴም ታይም ግን የሉና አደጋ ከዛ መጣ ካልክ ግን በግልጽ ተናገረው። ያልሰማ ከሆነ ዘመነ መቀሌ ነው ያለው። አታውቅም? ይሄን 3 ሰዎች መቀሌ ያለው አታውቅም? ይሄን የጎንደር ፋኖችን ታገኛቸዋለህ አይደል? ስብሰባ ሲጠራቸው ምንድነው የጠራቸው? ለምን አትናገርም? እሱ እነ ወዲም በተ ያዘዋቸው እነ ፈትለ ወርቅ አዘዋቸው እነ አለማይ ማን ነው አማኑኤል አሰፋ አዘዋቸው። ሂድና አሳምን፣ ምዕራብ ትግራይ የትግራይ ነው የሚለውን አሳምን፣ ራያ ወልቃይት ጥያቄያችን አይደለም፣ ቁራጭ አጀንዳ ነው፣ ቁራጭ መሬት ነው፣ ንጉስ አጀንዳ ነው ብለህ አሳምን ተብሎ ዘመነ አጀንዳ ይዞ አሳምን አለው። ምን ችግር አለ ብሎ የመጣ ለምን አትናገርም? ይሄን ምን ነው ማለት ብልጽግና የምትናገሩትን ያህል ወይም ጠቅላይ ሚኒስትሩ የምትናገሩትን ያህል ለምንድን ነው የማትናገሩት? ህልውና ካላችሁ ማለት ነው። ወይም ደግሞ የህልውና ከዚህኛው ጋር ዝቅተኛ ህልውና ከዚህ ጋር ከፍተኛ ህልውና ካላላችሁ በስተቀር አፍርጡት። ለምንድን ነው እንትን የምትሉት? ለምን ትሽሞለሞላላችሁ እርስ በራስ? በለጠ ልቦና አቅም ጎንደሮች ልቦናችሁ አቅም አስረስ የት እንዳለ ዘመነ የት እንዳለ ምን አቋም ላይ እንዳሉ ምን መሽሞንሞን ነው? ምን በጭንብል መሸፋፈን ነው? ዛሬ ግን አየህ ህወሓቶች ሊያስፈራሩት መጡ። ስም ጠርተው አርፈ ተቀመጥ፣ የሄድክበት ሚዲያ የብልጽግና ሚዲያ መሆኑን የረሳ ነው እንዳይመስልህ፣ እንገጥመሃለን፣ አንደኛህን ኢቲቪ ለምን አትሄድም፣ አንደኛህን ፋና ለምን አትሄድም ብለው መጡልህ። እነሱ ችግር የለም አንተ እንዳልከው ለአጀንዳቸው ችግር የለባቸውም እንዳልከው እናንተንም ለመናገር ችግር የለባቸውም። ምን ነው አንተ ፈራህ ታዲያ? ምን ነው ማዛ ብለህ መጥራት ፈራህ? ዘመነ ብለህ መጥራት ለምን ፈራህ? እኛ እንጥራለህ? እኔ ህልውና ትግል ላይ አይደለሁም ባይዘው። አያችሁ፣ ይሄ ነው ችግራችሁ። መጋዝ እርስ በራሳችሁ መጋዝ ይዛችሁ የምታወሩት ሌላ ስለሆነ ነው። እነዛ ደግሞ በግልጽ ቦልዶ ነው። ወዲም በተይ ብቻ አይደለም ልጨምርልህ፣ ወዲም በተይ ነው ሁሌ ስታነሳው የምሰማው። ከፋኖች ጋር ተስማምተን የምዕራብ ትግራይ ምናምን አጀንዳቸው እንዳልሆነ አውቀናል ያለው ወዲም በተይ ብቻ አይደለም፣ ፖለቲከኛውም ብሏል። በሌላ ሰማ መሰለኝ፣ አልሰማትም ማለት ነው። ተጠቀምባት፣ ሌላ ጊዜ እችንም ተጠቀምባት። ቀንዲ ሓንታፍ ኮይኑ ዘሎ ናብ ምዕራብ ትግራይ ከይትምለስ እዚ ኣብ ሓራይ ኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ። ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ክህልዎማ መንግስቲ ኤርትራ ኩሕዝ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ። ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ንኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ። ምክትል ፕሬዚደንትን ሓላፊ ቢሮ ፍትሕን ትግራይ ኣይተ ኣማኑኤል ኮይኑ ዘሎ ናብ ምዕራብ ትግራይ ከይትምለስ እዚ ኣብ ሓራይ ኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ። ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ክህልዎማ መንግስቲ ኤርትራ ኩሕዝ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ። ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ንኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ። ቀንዲ ሓንታፍ ኮይኑ ዘሎ ናብ ምዕራብ ትግራይ ከይትምለስ እዚ
ኣብ ሓራይ ኮነ ከሊልኩልና ሕዚ ስርዓት ብልጽግና ይኸልኪሉኒ ምዕራብ ትግራይ እንዳይመለስ ብልጽግና ይመስለን ነበረ። የብልጽግና ስርዓት ይመስለን ነበረ። እንትን እንዳይመለስ የአማራ ኃይሎች ይመስሉን ነበር። ለካ ምዕራብ ትግራይ እንዳይመለስ የሚፈልገው ብልጽግናዎች ናቸው። ጠቅላይ ሚኒስትሩ ነው። በሌ ጨምርባት። እቺ ነው ከምሬ ነው ጨምርባት። ከዛ ይሄ ነገር ከየት መጣ ብለህ ደግሞ ኢንቨስቲጌት አድርግ። ዙሪያ አይደል ያሉት አማኑኤል አሰፋ በባዶ ነው ያወራው። መቀሌ ድረስ ሄደው ስለነገሩት ነው። እኛ አጀንዳችን ቁራሽ መሬት አይደለም ስላሉት ነው። ቁራሽ አጀንዳችን አይደለም ስላሉ ይሄን ደግሞ መታ ማዛ ነገረች። ለምን ስሟን አጠራም? መቼ ለታ ከትላንት ወዲያ የጻፈችው ቁራሽ አጀንዳ ብላ ምንድነው መቦናው? የህሉና ትግል ላይ ሆኖ መሸፋፈን። እኔም ታይ ነበር ህሉና ትግል ብል ኖሮ እንዴት ሆኜ እንደምወጣ ታይ ነበር። እሳት ጎርሼ ነበር ወጣ ህሉና ትግል ስለሌለብኝ እና ፋና ስለተባልክ ቢሲ ስለተባልክ አይደለም። አምጥተህ እስቲ ድጋሚ አሁን አስረስን አናግረው። እሺ ይላል። አምጣው ድጋሚ ሁለተኛ ዙር አምጣው አስረስን። እሺ ካለ ጥሩ ነው፣ ተለውጧል ማለት ነው አስረስ። እኔ ኬዝ እኔ ለነበለጠ ትንሽ ምክር ለእናንተ ዛሬ ላውራ። ወንድም የበለጠ የጎንደር ልሂቃን እኔ ቦናንተን ለአያሌው ቢበርም በተወሰነ ነግሬዋለሁ መሰለኝ። ወይ ለሱ ወይ ለዩጋን እንትን ካናዳ ላሉት ቁጭ ብዬ ሁለት ወረቀት ይይዛለሁ። እኔ እናንተም ቦ ሁለት ነጭ ወረቀቶች። ከዛ በኋላ እንደ ጎንደር ማህበረሰብ የህሉና ጥያቄ ያላችሁትን ሌትስ ጊቭ እና አሲዩም ዛት ዩ ሃቭ የኤግዚስቴንሻል ትሬት ምለውን ወይም የህሉና ጥያቄዎች ምላቸውን እደረድራቸዋል። 1 2 3 ማክሲመም መቼም ህሉና ከ3 አይበልጥ። 3 ወረቀት 2 ሚሊዮን ለጊዜው ልተውና 3 ወረቀት ነጭ ወረቀቶች ኤግዚስቴንሻል ትሬትስ የህሉና አደጋዎች 3 የህሉና አደጋዎች የመጥፋት አደጋ ማለት ነው። ከዛ ከዘረዘርኩ በኋላ ለነዛ የመጥፋት አደጋዎች የሚያጠፋኝ ማን ነው ብዬ ደግሞ በሁለቱ ወረቀቶች ላይ ጽፋለሁ። አንደኛው ወረቀት በጣም መጥፎ ብዬ ማለት ነው። ኤክስቴንሻል ስለሆነ ግን መጨረሻ የማደርገው መጥፎውን እመርጣለሁ። ኤክስቴንሻል ስለሆነ ከበጣም መጥፎ ማለት እያልኩ ያለሁት ስትራቴጂክ ኮንሴፕት ነው እያነሳ ያለሁት። እኔ ስትራቴጂስት ነኝ፣ ምንም አልጠራጠርም። በሱ ተማሪ ስለነበርኩ ስትራቴጂስት ተምሬያለሁ። 3 6 9 ክሬዲት አወር ወስጃለሁ። በኩራት እናገራለሁ። ነገሮችን ስትራቴጂያይዝ የማደርገው ስለተማርኩ ነው። ምንም ስለማነብም ስለተማርኩ ነው። ስለዚህ የኤክስቴንሻል ትሬቶቼ ምንድን ናቸው? 1 2 3 ከ3 ያልበለጠ። እነዚህ ትሬቶች ከማን ነው የሚፈልቁት? ከነከሌ 2 ሊሆን ይችላል። ከነዚህ በጣም መጥፎ የትኛው ነው? ኃይልህን ሰብስበህ ልትሄድበት የምትችለው ማለት ነው። ሁሌም ስትራቴጂያዊ ስታደርግ አንዳንዴ መጥፎም አለ፣ በጣም መጥፎም አለ። ወረስት ኬስ ሴናሪዮ የምንለው አለ። ከሱ ውስጥ እመርጣለሁ ማለት ነው። ምሳሌ ማጠቃለያ ምሳሌ ደጋግማችሁ የጎንደር ልሂቃን የኛ ክብር
ቀይ መስመር ወልቃይት ነው ትላላችሁ ደግማችሁ ደጋግማችሁ። ተውት፣ ራያ ምናምን የእናንተ ጥያቄ አይደለም። ለጊዜው ልተው። ግምገማዬ ከተሳሳተ ተሳስቻለሁ። ያኔ ሙሉ ነገር ይጠፋል። ግን ከእናንተን ላለፉት 20 ምናምን ዓመት ካየሁት ተነስቼ እኔ ወልቃይት ፋክተር የሚል ጽሁፍ እንደነበረኝ ታውቃላችሁ። ባያዝ የሆነ ጽሁፍ ነው፣ ወገንተኛ ነው። እሱን መሰክራለሁ፣ ተናግሬያለሁ። ወገንተኛ ነው። በወቅቱ በነበርኩበት የፖለቲካ አቋም ላይ የተመሰረተ ነው። እሳቤው ግን አንድ ነው። ዛሬም ያሳቤ አለ። ያሳቤ ኤግዚስት አድርጓል። ስለሱ ስለ ወልቃይት ስለዚህ 3 ወረቀት 1 የህልውና አደጋው ከወልቃይት ጋር የተያያዘ ጻፍከው። ስለ ጎንደሮች ነው የምነግራችሁ። በለጠ የሚዲያውን ስለያዝክ ነው። ኦኬ፣ ለዚህ ህልውና አደጋ ምንጩ ማን ነው? ብልጽግና፣ ህወሓት። ሌላ ህልውና አደጋ ካለ ንገሩኝ፣ ስለማላቅ ነው። ብልጽግና ምን ያስባል? ጆትዳ ጻፏቸው። ብልጽግና ስለ እናንተ ህልውና ያላችሁ ስለ ወልቃይት ምን እንደሚያስብ ፌዴራል መንግስት ወይም ብልጽግና ወይም አብይ አህመድ እንደምትሉት ምንድን ነው የሚያስበው? ይሄ ያስባል። 1 2 3 4 5 ፋክተሩ እንትኖቹ ማለት ስትራቴጂክ ጥያቄዎች እንላቸዋለን ወይም ስትራቴጂክ ኢሹስ ይባላል። ቀጥሎስ ህወሓት ስለ ወልቃይት ምን ያስባል? ምንድን ነው ስትራቴጂክ ያሊ የሚያነሳው ነገር? 1 2 3 4 5 ሁለቱም ለእናንተ መጥፎች ናቸው። እንደምሰማው በለጠ እንደምሰማ መጥፎች ናቸው። ዳትስ ዋይ ፋኖ ያደራጃችሁት ምናምን የፋኖ አካል የሆናችሁት። ግን ከሁለቱ እኩል ሚዛን ነው ወያል። ኤክስቴንሻል ትሬት ሲያጋጥም እንደሱ ነው የምታደርገው። እሱን ማሰብ የሚችል ሰው ውስጣችሁ ያጣችሁ ይመስለኛል። በነበለጠ ውስጥ ያለው ነው። አም ኖት ቶኪንግ አባውት አያሌውን ባይዘው እና አያሌውን አይደለም ያልኩት፣ ነበለጠዎችን ነው እየነገርኳችሁ። አየህ፣ እዚህ ላይ አይናፋር ስትሆን አጠቃቀስኩ ስትሆን ወይም ደግሞ ውሸትህን ነው ማለት ነው። ህልውና አደጋ ያልከው ውሸትህን ነው ማለት ነው። በእነዚህ እና አያሌው ሜምበር ብልህ ናቸው። ልክ ናቸው፣ ልክ አይደሉም ምናምን እያልኩ አይደለም። በነገራችን ላይ እኔ የእናንተ ነው የእናንተ አይደለም እሱ አይደለም ጥያቄ፣ ተነጋግረናል በሱ። ነገር ግን አሁን መተህ የህልውና አደጋ ብለህ ካልክ ለምን ብልጽግና ቁጭ ብለህ ማን ነው ወረስቱ ቀጥሎ ያለው ማን ነው ከመጣም መጥፎውን እንዴት ልምረጥ ብለህ ነው የምትሰራው? ማ ኮምፕሮማይዝ ያደርጋል ማን አያደርግም? ማን ሊደራደረኝ ይችላል ማን አይደራደረኝም? በህልውና ጉዳይ ላይ ማለት ባልከው ነገር ላይ ያኔ ሳንዱች መሆንን ታቆማለህ። አለበለዚያ ሳንዱች ነው የምትሆነው። እንገረህ ሰጥቶ መቀበል የሚችል ማን ነው? ፌዴራል መንግስቱ ነው? አብይ አህመድ ነው ወይንስ ቲፒኤልኤፍ ነው? በዚህ ጉዳይ ላይ ሰጥቶ መቀበል በህልውናህን ተመንጭቀህ ለመውጣት ማለት ነው። አይናፋር አትሁኑ። በዚህ የፈለገ ዱላ ይብዛባችሁ አትምጡ። በዛ እኔ እናንተም በሆን ነው ያልኩ። የህልውና አደጋ አለብኝ ብዬ ባሰብ ይሄን ነው ማረገው። ግራውንም ቀኙንም አልመርጥም። አዘሴም ታይም መለስተኛ አደጋ ያለው እሱን እመርጣለሁ። ኮምፕሮማይዝ አደርጋለሁ፣ ከዛው እደራደራለሁ ከሱ ጋር። ትልቁ ድክመታችሁ በጎንደር ውስጥ ፋኖ የሚባለው የምትደግፉ አካላቶች እነበለጠ ትልቁ ድክመታችሁ ይሄ ነው። ብልጽግና ብላችሁ እኔ ልትፈርጁኝ ትችላላችሁ። ስለ እኔ አይደለም ማወራው፣ ሳያችሁ ስለሚገርመኝ ነው። ባይዘው
እና እናንተን ልናገር ብዬ ነው እየተናገርኩ ያለው። የሆነ መጥቶ የቲፒኤልኤፍ ሰው መጥቶ ሲያስፈራራህ አይደለም መተህ የምትናገረው። አንድ የሆነ እንደዚህ ልከውልኝ ቪዲዮ ምናምን አይቼ አንድ የቲፒኤል ምን ይጠቅመሃል? ህልውና አደጋ ላይ አይደል ያለው? ፋፍርጠው አሉ። እኛም ውስጥ ቃል የተገባላቸው ከደብረ ጽዮን ጋር ተነጋግረው ቁራጭ አጀንዳ እያሉ የሚጽፉ ምናምን ምን ይጠቅመሃል? ህልውና አደጋ ላይ ከሆንክ ተርትረው እከሌ የምትባል እከሌ የሚባል የህልውና አደጋ ላይ የቆመረ ብለህ ተናገር። ምን ይመጣል? ህልውና ከሆነ ካልሆነ ግን ህልውና ውሸትህን ነው ህልውና ምትለው። በዛ ደረጃ ነው የማየው። እኔ በግልጽ ልንገራችሁ፣ ትላንትና እንደውም በጣም ሲበዛብኝ አንድ ጽሁፍ ጻፍኩና በእሱ ላጠቃልላችሁ። የአዲስ ኮምፓስ የፌስቡክ ቤተሰብ የሆናችሁ ሰዎች ብዙ አስተያየት ሲሰጥበት ጽሁፍም ሲጽፍበት አይቻለሁ፣ ግን ማጠቃለያ ላድርግላችሁ። እንዲህ ይላል። ትላንትና አመሻሽ ላይ በዲሲ የተጻፈ ጽሁፍ ነው። ኤርሚያስ ለገሰ ዋቅጅራ ብላችሁ ታገኙታላችሁ። እንዲህ ይላል። ከወልቃይት ጋር በተያያዘ የሁለት አስርተ ዓመታት የፖለቲካ ንባቤን ልንገራችሁ። የሁለት አስርተ ዓመታት ማለት ከ20 ዓመት በላይ ማለት ነው። ወልቃይት ፋክተር ብዬ ጽፌያለሁ ብያችኋለሁ። ቻሌንጅ ማድረግ የምትፈልጉ በዝርዝር ጻፉበት፣ ተወያዩበት። በእኔ የፖለቲካ ንባብ የወልቃይት ጉዳይ ለአማራና ለትግራይ ብሔርተኛ ሊቃን በተለይ ለጎንደሩ በዋናነት ወልቃይት ካሽሚር ስለሆነች አይደለም። ወልቃይት እንደ ካሽሚር ሚል ሲጻፍ ስለከረመ ነው። ወልቃይት ካሽሚር ስለሆነች አይደለም ለአማራ ብሔርተኛ። ሆርሙዝ ስለሆነችም አይደለም። አሁን መጽሐፍ ተጽፎ ስላየው ነው ወልቃይት እንደ ሆርሙዝ ሚል ነው። ሰሊጥና ጥጥ የሚዛቅባት ምድረገነትም ስለሆነች አይደለም። ከኢትዮጵያ መዘጋትና አለመዘጋት አንጻርም አይደለም። ጀስቲፋይ ሊያደርጉ የሚመጡ የልሳነ ጉፍዋን ምናምኖች አሉ። ኢትዮጵያ ነው የምትዘጋው እኮ ኢትዮጵያ ምናምን ልሳነ ጉፍዋን ከኢትዮጵያ ጋር ታያይዝ አይደለም። ከኢትዮጵያ ይነኬ ስትራቴጂክ ቦታ ምናምንም ከሱ ጋርም አይደለም። ስለማን ነው የማወራው? ስለ አማራ ወይም ጎንደር ሊቃን ቨርሰስ የትግራይ ሊቃን። ታዲያ ምንድን ነው ወልቃይት ማለት? ቻሌንጅ አድርግ ከፈለኩት አለ። ወልቃይት ማለት ይልቁንስ ለአማራና ለትግራይ ብሔርተኛ ሊቃን ስፔሲፊክ ጎንደር የወልቃይት ጉዳይ በብሔረሰባዊ ማንነት ደረጃ የማሸነፍና የመሸነፍ የብሔረሰባዊ ክብርና የብሔረሰባዊ ውርደት ወይ ተከብሬያለሁ ወይ ተዋርጃለሁ፣ የብሔረሰባዊ የመልሶ ማንሰራራት ህዳሴ ወይም የመሰበር ቀና ብሎ የመሄድና አንገት የመድፋት ወዘተርፈ ጋር የተያያዘ እጅግ ሰፊ አድማስ ያለው ጉዳይ ነው። It's not about ቁራጭ አጀንዳ. It's not about ንዑስ አጀንዳ. Even it's not about ሆርሙዝ። ኧረ ሆርሙዝም አይደለም ካሽሚርም አይደለም። ወይም ኢትዮጵያ ስለምትዘጋ ስለማትዘጋ ደረቅ ወደብ ስለሆነ ስላልሆነ የኢትዮጵያ መተማመኛ ወደብ ስለሆነ ሱዳን ምናምን ኤርትራ አይደለም። ለአማራ ብሔርተኛ ስፔሲፊክ ጎንደሩ፣ ለትግራይ ብሔርተኛ የወልቃይት ጉዳይ ማለት እንደ ብሔረሰብ እንደ ማንነት የመሸነፍና የማሸነፍ ጉዳይ ነው። የመሰበርና የመጠገን ጉዳይ ነው። የማንሰራራት ህዳሴና የመሰበር ጉዳይ ነው። ቀና ብሎ የመሄድ ክብር የምትሉት ናሽናል ፕራይድ የሚባለው አይነት የእሱና አንገት የመድፋት ጉዳይ ነው። ኤርሚያስ ብዙ አትልፋ በትግራይና በአማራ ይለኛል መጥቶ። ኧረ እኔ አልለፋውም። እንዴት ደስ ባለኝ እንደዛ ብትሆኑ። አያችሁ እንትና ስስ ብልታችሁን ስነታው ያማችኋል።
ለነሱ ይሄ ነው ምንድነው መፍትሄው? መፍትሄውንም ጽፌያለሁ ግልጽ እንድትሆኑ ምናልባት እኔ ያለኝ ምክረ ሐሳብ የአማራና የትግራይ ብሔርተኛ ጎንደሬውን ጨምሮ ሊቃን ከዚህ ለድርድር የማይጋብዝ ተገትረሽ ቅሪ አመለካከት ውጡ። ለኔ ይሄ ተገትረሽ ቅሪ አመለካከት ከጦስ ዶሮ መፈለግ ውጡ። በለጠ ውጡ ከጦስ ዶሮ። በጋራ የማሸነፍ መንገድን ዊን ዊን ስትራቴጂ ንደፉ። እሱ ነው የሚያዋጣችሁ። ይሄ ነው የሚያዋጣችሁ። ከዚህ ውጪ መፍትሄ የለውም። አንተም የወልቃይት ጉዳይ የናሽናል ፕራይድ ነው የምናምን ነው የአንገት የመድበር ነው የምናምን ነው ካልክ ያኛውም ተመሳሳይ ይልሃል። ዝም ብሎ ነው 40% ምናምን የሚልህ የናሽናል ፕራይድ ጉዳይ የትግራይ ብሔርተኝነት ምሰሶ ስለሆነ ነው ወልቃይት። ልንገርህ ሽፋኑስ 40% ተፈናቃዮች ሳይመለሱ ምናምን ይልሃል። ኖ የትግራይ ብሔርተኝነት የመሰበርና የመጠገን ናሽናል ፕራይድ ነው ወልቃይት። ከዚህ አመለካከት ካልወጣችሁ መፍትሄ አይገኝም። ልንገራችሁ አዲስ አበባ ላይም ተመሳሳይ ነው። አጀንዳይ ስላልሆነ እንጂ በአማራ ብሔርተኛና በኦሮሞ ብሔርተኛ መካከል ያለው የአዲስ አበባ አጀንዳ ከወልቃይት ጋር በተወሰነ መልኩ ይመሳሰላል። ከዚህ ተመንጭቀህ ካልወጣህ መፍትሄ የለም። ስለዚህ በአንድ በኩል ወንድም በለጠ ቁጭ ብለህ 3 ወረቀት ይዘህ ወዳጆች በአንተ ዙሪያ ያሉት ምንድነው የህሉና ኤግዚስቴንሻል ትሬት ምንድነው? ይሄ ትሬት የፈጠሩብኝ እንደማን ናቸው? ቁጥር 1 ቁጥር 2 ከቁጥር 1 እና ከቁጥር 2 የትኛው ነው የሚሻለው? የትኛው መጥፎ ነው? የትኛው በጣም መጥፎ ነው? ስለ መጥፎ ስለምናወራ ከዛ ደግሞ ከየትኛው ጋር ኮምፕሮማይዝ ማድረግ እችላለሁ? ዳትስ ነምበር 1። ነምበር 2 ግን ያኛውም ሁል ጊዜ በጣም መጥፎ የተባለውም በመጣም መጥፎነት እንዳይቀጥል እንዴት አድርጌ ኮምፕሮማይዝ አደርጋለሁ? ህልውናውን ካስጠበቅ በኋላ ማለት ነው። ከኤግዚስቴንሻል ትሬቴ ቀነስ ብሎልኛል ስታስብ ዊን ያስፈልጋል። ተገትረሽ ቅሪ አያስፈልግም። እድሜ ልክን በተለይ ከመሬት ጋር ተያይዞ የናሽናል ፕራይድ ጉዳይ የመሸነፍ ጉዳይ ምናምን ይደብራል። ኋላ ቀርነት ዘመኑም አይደለም እሱ። ስለዚህ ነገሮችን ሰፋ አድርጎ የማሰብ ጉዳይ ሰዎች ፍጠሩ፣ ነበለጠ ፍጠሩ። ሰዎች ተገትረሽ ቅሪ አትሁኑ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ብዙ ሰው ላይክ አላረገም ብለውኛል። ላይክ አርጉ፣ ግድ የላችሁም። ከ2100 ሰው በላይ ነው ያላችሁት። ዛሬ ብዙ ሰዓት ነው የቆየሁት። ብዙ ሰው አብሮኝ ቆይተዋል። በጣም ነው የማመሰግነው። እውነት ለመናገር አዲስ ኮምፓሶች ሁሌ አመሰግናችኋለሁ። በየቀኑ ይሄን ያህል ሰዓት እየተወያየን እውቀት አለ ልሰማም ፈልገው ነገር አለ ብላችሁ በመምጣታችሁ ክብር አለኝ። እኔም ደስ ብሎኝ 24 ሰዓት ተዘጋጅቼ እንድመጣ እንደምታደርጉኝም ከወዲሁ መጠቆም እፈልጋለሁና የእናንተ ብርታት የእናንተ ቆይታ እኔንም አብርትቶኛል። ይሄን ደጋግሜ ማንሳት እፈልጋለሁ፣ ማመስገንም እፈልጋለሁ። መልካም ቀን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።